ለማንኛውም ጴንጤዎችን እያስደሰትካቸው ነው? አይ ደሰቱ። እንኳን ደስ አላችሁ ጴንጤዎች፣ እንኳን ደስ አላችሁ። እውነት ካላችሁ እንኳን ደስ አላችሁ ጴንጤዎች። እውነት ኦርቶዶክሳውያን እውነቱን እየገለጽንላችሁ ነው። እነዚህ ተዋቸው። እዚህ ገና ሮሜ 6 አንብቦ ይፍታልን። እስኪ አፈታቱን ይፍታልን። ኦርቶዶክስም አይደለም እኔ እስከማውቀው ድረስ የጴንጤቆስታልን ትምህርት ነው እያስተማርክ ያለው። እንደዛ የምታስተምር ከሆነ ለምንድን ነው ከጴንጤቆስታል የወጣኸው? ግራ ገባኝ እኮ። ማነው የጴንጤቆስታል ትምህርት ነው ያለ? የኦርቶዶክስ አስተምሮ ነው። እሺ እየተናገርክ ያለው አንተ የኦርቶዶክስ አስተምሮ ነው እያልከኝ ያለው። ኦርቶዶክስ ተዋህዶ እኮ መሰረቷ መጽሐፍ ቅዱስ ነው እኔ እኮ መጽሐፍ ቅዱስ አይደለም ነው አይደለም ያልኩ እኮ። በቃ መሰረቱን ይሄንን የሚያስተምርላት አጣ እንጂ አሁን ብዙ ዘባርቀው የጻፉ ስሜታቸውን ፍቃዳቸውን ብዙ ጽፈው የቤተ ክርስቲያኗን ገጽታ ሁሉ እኮ አጥፍተዋታል። ግን አሁን ልጆች ስላጣች ነው እንጂ እንደኛ ያሉ ልጆች ወጣ ብለው ትክክለኛ ትምህርቷን ትክክለኛ ለምሳሌ ያመነ የተጠመቀ ይድናል ብላ ነው እንጂ ጥምቀት ለድህነት ይሆናል ብላ አስተምራም ተናገር። አንድ ነገር ልበልክ፣ ፕሮቴስታንቶች አይ በቃ ተለውጠናል ማርያም ታማልዳለች ቢሉ ኦርቶዶክሶች መቃወም ይጀምራሉ። እነሱ ስላሉ ብለው አየ ችግሩ ይሄ ነው። ይሄ የሃይማኖት ጽንፈኝነት እንጂ እንዳለ ከዚህ እኮ ነው። እኔ እኮ ቁርባኑ ምኑ ጥምቀቱ ምኑ እኮ እንዳለ ከዚህ ነው የተወሰደ። የተቀየረው ያኖረው መቼ ነው የቀየረው? ደሙን ቀየረው እንዴ ወደ ውሃ? እሺ አንተ ችግር የለውም ሳቅ። ይኸውልህ ኢየሱስ ክርስቶስ ጥምቀትን የሰጠን ወይንም ኃጢአታችንን ይቅር ያለን በደሙ ነው የባዠን ማለት ነው። ለዚህ ደግሞ ከፈለግ ሮሜ 5 ማንበብ ትችላለህ። ሮሜ 6 ማንበብ ትችላለህ። ሮሜ 6 ላንብብልህ። ኧረ ፈለገ አንተም እያወራህ እሱም እያወራ ማንን ልስማ? አንተም ሰው ወይን አንተ አውራ። አንብበው ሮሜ 6 እሺ ሮሜ ላይ በውሃ ስትጠመቁ ኃጢአታችሁ ይቅር ብሏል ተሰግሯል የሚል እስቲ ያውጣ። መልኬ ለማንኛውም ጴንጤዎችን እያስደሰትካቸው ነው? አይ ደሰቱ። እንኳን ደስ አላችሁ ጴንጤዎች፣ እንኳን ደስ አላችሁ። እውነት ካላችሁ እንኳን ደስ አላችሁ ጴንጤዎች። እውነት ኦርቶዶክሳውያን እውነቱን እየገለጽንላችሁ ነው። እነዚህ ተዋቸው። እዚህ ገና ሮሜ 6 አንብቦ ይፍታልን። እስኪ አፈታቱን ይፍታልን። ይፍታልን እስኪ። እሺ ማዝነው አልጠብቅም ነበር። ውጣ በቃ እባክህ። እዛ ደምሮ ቤት ሄዳችሁ አልቅሱ። እሺ እንግዲህ ምን እንላለን ይላል? ጸጋ እንዲበዛልን ኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞተን እኛ ወደፊት እንዴት አድርገን በሱ እንኖራለን? አስምርበት። ለኃጢአት ምን ያለን የሞትን ይላል። መቼ ነው የሞትከው? ቆይ ለኃጢአት መቼ ነው? ማን ነው የሞተው ለኃጢአት? አንተ ነው የሞትከው ወይስ እራሱ ይመልስልሃል? ማን ነው የሞተው ለኃጢአት? አይደለም ለኃጢአት የሞተው ማን ነው? ንገረና። እኛ ኢየሱስ ክርስቶስ የሞተውን እኛ ደግሞ ሞተናል እኮ። ለኃጢአት የሞተልህ ማን ነው? ጳውሎስ ግን እንደዛ እኮ አይደለም። ክርስቶስ ነው ለኃጢአት የሞትን ይላል ጳውሎስ። ለኃጢአት ሞቷል እንዴ? እኛ እያለ ነው ለኃጢአት የሞተን እኛ። እንዴት እንደሞተን እኮ ራሱ ይመልሰዋል እንዴ። አንብብልክ። ጳውሎስ ለኃጢአት ሞቷል እንዴ? ጳውሎስ አይልም እኛን ያካተተው እኛንም። ማን ስለሞተ? ቀጥል እስኪ መልኬ። ቆይ አይ በደንብ ግልጽ ይበል በኋላ። ማን ስለሞተ? ኢየሱስ ክርስቶስ ስለሞተ። በጣም ጥሩ። ኢየሱስ ስለሞተ እኛም ለኃጢአት ሞትን አለ አይደለም? የሚናገረው ስለሞቱ ነው አይደል? ስለሞቱና እኛ እንዴት እንደምንሞት ማለት ነው። እነዚህ ሰዎች ለምን እኛ ምን ሞተው አሁን ነው ወይስ ክርስቶስ ሲሞት ነው የሞት ነው? ክርስቶስ ሲሞት ነው የሞት ነው እኛ ነን። ክርስቶስ ከዛሬ 2000 ዓመት በፊት ሞቶልናል እኮ። ሲሞትልህ ያኔ ነው የሞትከው? አሁን ነው አንተ የምትሞተው? አሁን ነው የምትሞተው ወይስ ያኔ ነው የሞተልህ? እኔ አሁን ስሞት ያኔ እንደሞተልኝ የሆነው ሁልጊዜ አንተ መቼ ሞትከው? ከኔ ጋር እያወራን እንዴ? መቼ ሞትክ? በጥምቀት ሞትኩኝ። እኔ እኮ በጥምቀት ነው የሞትኩት። ይሄ በጥምቀት ስትሞት ከክርስቶስ ጋር ስትሞት
ክርስቶስ አሁን ስለ ኃጢአት ሲሞትልህ አንተ ያኔ ነው ስለ ኃጢአት የሞትከው ወይስ አሁን ነው? ኮኔ አሁን ሁልጊዜ የኢየሱስ ክርስቶስ ደም ሁልጊዜ ያነጻል። ውሃ ለምን አትልም? አሁን ደግሞ ደም አልክ፣ ደግሞ ውሃ ለምን አትልም እንዴ? ኢየሱስን ጥለን እኮ እምነት እኮ አለ። ውሃማ ውሃ ነው። አሁን አንተ ብትገባሽ ውሃ ነው ጎበዝ። እምነት ሲጨመርበት ነው። ከኢየሱስ ክርስቶስ አትለየውም። ውሃ ነው አለ። እሺ ጨረስከው? በቃ ጨረስከው? ገና መጽሐፍ ገና መስጨረሱ ሳልጀምር ውሃ ነው ሳልጀምር ካለ እምነትማ ውሃ ነው። ስለሰጠህን ክርክሩን ዘጋህልን ብዬ ነው። ካለ እምነት እኮ እምነት ሲጨመር ካል ማያምን ስማ፣ ብዙ እኮ ይከተታል። እምነት ሳይኖረው ካለ እምነት እንዴት ነው? በእምነት እኮ ነው ምድ ነው። በቃ አለቀ። በቃ እሱ ጋር ነው። አንተ ይሄ ልጅ እኮ እየመጣ ነው። ቆይ አሁን እዚሁ ሮሜ ላይ ምን ይላል መሰለ? አሮጌው ሰዋችን ከእሱ ጋር ተሰቀለ ይላል። ስትጠመቅ ነው የተሰቀለው ወይስ ያኔ ነው የተሰቀለው? እሱ ቀደም እኮ ነገርኩ። ከሱ 2000 ላይ የፈጸመለት የእኔ ደግሞ አሮጌ ሰውነቴ ከሱ ጋር ዛሬ ስጠመቅ ከሱ ጋር እንደሆነ ሆኖ ተሰቀለልኝ። ይኸው በፊት ነው እንጂ አሮጌው የኃጢአታችን ስጋ ይሻር ዘንድ አሮጌው ሰዋችን ከእሱ ጋር እንደተሰቀለ እናውቃለን። ክርስቶስ መቼ ነው የተሰቀለው? የዛሬ 2000 አልኩክ። ታዲያ ከእሱ ጋር እንደተሰቀለን እያለ ከእሱ ጋር እያለ አንተ አሁን ነው የተሰቀልኩት የምትለው እንዴ? እዚህ ጋር 3 ላይ ወይስ ክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር ይላል። አዳምጤ ስለ ውሃ ጥምቀት አይደለም እዚህ ጋር የሚያወራው። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ስለ ሞቱ ጥምቀት ነው። ቆይ ማቴዎስ 20 ላውጣል። ማቴዎስ 22 አረዛ ሳትሄድ እዚሁ ጋር ጨርሰው። ቆይ አዳምጡ እንጂ ኢየሱስ ግን መልሶ የምትለምኑትን አታውቁም አለ። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁ አለ። ኢየሱስ የሚጠመቀው ጥምቀት ምንድን ነበር? ሞት። የሞት ጥምቀት። እሺ የሞቱ ጥምቀት የኃጢአታችን ነው አይደለም? እሺ እዚሁ ሮሜ ላይ ናና አሁን አብረን እንሂድ። ምን ይላል? ሮሜ 5:6 ላይ ስለ ኃጢአታችን ሞቷል አለ። ሶስትን ኃጢአታችን አጋዳምጠኝ። ስለ ኃጢአታችን ሞቷል ይላል። ኢየሱስ ስለ ኃጢአታችን ተጠመቀ ማለት ነው። ሞተ ማለት አይደል? ስለ ኃጢአታችን ሞቷል አለ። ከዛ መጣና ጳውሎስ ለኃጢአት የሞትን አለ። ማን ስለ ሞት ነው ለኃጢአት ያለው? ኢየሱስ ክርስቶስ የሞት። ስለዚህ ለኃጢአት የሞትን ወደፊት እንዴት አድርገን በእሱ እንኖራለን? ወይ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አለ። አሁን ይሄ የምን ጥምቀት ነው? ያ ጥምቀት የምን ጥምቀት ነው? የጥምቀት ወይኔ ጉድ! አንተን እኮ ነው በቃ ከባድ ነው። በቃሉ ላይ እንደፈለክ መሳቅ ትችላለህ። ኧረ እኔ በቃሉ ላይ አልሳቅኩም፣ በአንተን የሳቅኩት። እንግዳ መጥቶብኝ ነው። ኪንግ እንዴት ነህ? እንዴት ነህ? አሁን እንደ ልብ መጠየቅ ትችላለህ። እዛ ዛሬ ሲሳይ ተከሸከሸ። እየጻፍኩልህ ነበረ እኮ መልኬ። መቼ? አይ በውስጥ እኔ ሞዴሬተር ስለነበረኝ ናግባ እያልኩ ነበረ። በውስጥ ኢንቦክስ አድርጌልህ ነበረ። የት ሲሳይ ቤት? አይ ተውኩት በቃ እንደሚነሱበት። እኔ እኮ ለዚህ እኮ ነው ይኸውልህ፣ ስትቀራረብ በእምነትም በሃይማኖትም ስትቀራረብ ባውንደሪ ክርስቶስ መሆን አለበት። ገባ? ባውንደሪ ካላበጀ በሼምና በይሉንታ
ብዙ ነገር ልትጎዳ ትችላለህ። እኔ ከፕሮቴስታንት ጋር ልቅረብም ከኦርቶዶክስ ጋር ባውንደሪ ያለኝ ከክርስቶስ ባውንደሪ ውጭ ማንም ሰው እንትን ቢለኝ ወደኋላ አይደለም። ለምን ቤተሰብ አይደለም ምንም ይምጣ ገብቶሃል። ባውንደሪ ማድረግ አለብህ። ይሉንታ ይዛሃል አንዳንዴ ግን አይ ግራ ገብቶኝ ነው። ቀደም ጠይቄሃለሁ ሲሳይ ቤት ግን ያው በደንብ አላወራንም። አሁን አንተ የምታስተምረው አስተምሮ ወይ ደግሞ እያወራ ያለው ነገር ባለፈው ሪከርድ ላይ የሰማሁት ሉተራንም አይደለም የኦርቶዶክስም አይደለም እኔ እስከማውቀው ድረስ የጴንጤቆስታልን ትምህርት ነው እያስተማርክ ያለው። እንደዛ የምታስተምር ከሆነ ለምንድን ነው ከጴንጤቆስታል የወጣኸው? ግራ ገባኝ እኮ። ማነው የጴንጤቆስታል ትምህርት ነው ያለ? የኦርቶዶክስ አስተምሮ ነው እሺ የተናገርክ ያለው አንተ። የኦርቶዶክስ አስተምሮ ነው እያልከኝ ያለው። ኦርቶዶክስ ተዋህዶ እኮ መሰረቷ መጽሐፍ ቅዱስ ነው። እኔ እኮ መጽሐፍ ቅዱስ አይደለም ነው አይደለም ያልኩ እኮ በቃ መሰረቱን ይሄንን የሚያስተምርላት አታ እንጂ አሁን ብዙ ዘባርቀው የጻፉ ስሜታቸውን ፍቃዳቸውን ብዙ ጽፈው የቤተ ክርስቲያኗን ገጽታ ሁሉ እኮ አጥፍተዋታል። ግን አሁን ልጆች ስላጣች ነው እንጂ እንደኛ ያሉ ልጆች ወጣ ብለው ትክክለኛ ትምህርቷን ትክክለኛ ለምሳሌ ያመነ የተጠመቀ ይድናል ብላ ነው እንጂ ጥምቀት ለድህነት ይሆናል ብላ አስተምራም ተናግራማታል። በአንዲት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ነው ያለችው። ኃጢአት በሚሰረይባት ማለት ኃጢአት ያሰረየው የክርስቶስ ሞቱንና ደሙን መፍሰሱን ጥምቀቱን ነው የምታወራው እንጂ የውሃ ጥምቀትን አይደለም። የውሃ ጥምቀትን ምሳሌ ብላ ነው እንደውም ትረጫለች እንደ ፕሮቴስታንቱ ወይንም እንደ ሌላው። አሁን ግን በገንዳም ገብተህ ትወጣለህ። ምሳሌ ነው ምሳሌ ነው። ይሄን የሚያስተምርላት ስላጣች አሁን ያሉ የምታያቸው በቲክቶኩ በየሚዲያው በየአውደ ምሕረቱ የምታያቸው ነገሮች እውነተኛ የሆነውን የእሷን ትምህርት አይደለም የሚያስተምሩ፣ ስሜታቸውን ነው። ቤተክርስቲያን ልዩነቱ ምንድን ነው? ከፔንቴኮስታል ጋር ምንድን ልዩነቱ? እሺ ታዲያ አሁን በጥምቀት ከፔንቴኮስታል ጋር ለፔንቴኮስታል ማን የሰጠው? እኔ ስለ ፔንቴኮስታል ምን አግብቶኝ ነው ስለ ፔንቴ? እኔ እዚህ ጋር ማወራ እውነተኛ የኦርቶዶክስ ትምህርቷ የምስራቹን ወንጌል ብትል ኢየሱስ ክርስቶስ በጸጋ አድኖናል ብላ ነው። አሁን ፋሲካን ጥምቀትን ሞቱን ምኑን የምታከብረው በነፃ ኔዳን ነው። እምነት ያለ ስራ ሙት ነው ማለት ስራ ያድናል ብላ አይደለም የምታስተምረው። የዳን ነው በእምነት ነው። በእምነት ብቻ ያለችው እንደውም ኦርቶዶክስ ከሆነች እነሱ ወስደው እዛ ስላሉት ነው እንጂ ግን ስራ የጽድቅ ህይወት ነው እንጂ የመዳን ህይወት አይደለም። በመዳን በኩል በክርስቶስ ያለቀ ነው፣ የተፈጸመ ነው። ስለዚህ እምነት ስራ ማለት የሚታይ ነገር ነው። የተራበን ማብላት፣ የተጠማን ማጠጣት ምናምን በአይን የምታየው ነው። እምነትም አይፈልግም። አሁን ነፍስና ስጋ በአንድ ላይ ናቸው፣ ግን ስራቸው የተለያየ ነው። እምነትና ስራ አንድ ላይ ናቸው፣ ስራቸው ግን ይለያያል። በእምነት እግዚአብሔርን ታገኘዋል። ሶስት አይነት ጥምቀት፣ የመከራ ጥምቀት አለ፣ የደም ጥምቀት አለ፣ የውሃ ጥምቀት አለ ብላ ነው የምታስተምረው ቤተክርስቲያን። ግን ክርስቶስን ጥምቀት አንዲት የምትባለውን ከአንዲት ሃይማኖት ከአንዲት ገጋ ኃጢአት በሚሰረይባት እንዲ ኃጢአት የተሰረየ እኮ በክርስቶስ ደም ነው። ያ የሞቱን ጥምቀት ነው። አሁን ግን ብድግ ይሉና ጥምቀት ያድን ያመነ የተጠመቀ ይድናል ያለው ክርስቶስ። ጥምቀት ለድህነት ነው አላለም እንዴ? እሱ በእኔ የሚያምን ይድናል ብሎ እንደገና ሌላ ተጨማሪ ያስፈልጋቸዋል አላለም። ክርስቶስ ያመነ ሰው ስታምን መሞትህና መነሳትህ ነው እኮ አይን ነው የሚገለጠው። በጣም የሚደንቀኝ ነገር የእግዚአብሔር ቃል ሁለት ሰይፍ አለው የሚባለው ወደኋላም እኮ ነው። ወደኋላ ክርስቶስ የፈጸመልን ምን እንዳደረገልህ ወደዚህ ዓለም መጥቶ የአዳምና ሔዋን በብሉይ ኪዳን የነበረውን ነገር በሙሉ እሱ ዋጋ ከፍሎ ክርስቶስ ዓለምን አድኗል። ያ ማለት አዲስ ኪዳን ደግሞ መጥቷል። ክርስቶስ ዓለምን አድኗል። ስለ አዳምና ሔዋን የመጣውን ጣጣ ነው የመጣብንን ሞት የኃጢአታችንን ደምስሶ ሰይጣንን ከመንገድ ጠርቆ በገዛ ራሱ አንስቶን በግርማ ቀኝ መቀመጡ ስለ መተላለፋችን፣ ስለ በደላችን፣ ስለ ኃጢአታችን፣ ስለ ቁስላችን የሚከፈለውን ሁሉ ዋጋ በአዳምና ሔዋን የመጣብንን ያንን የሰው ልጅ እንዳይጠየቅ የብሉይ ኪዳንን ነገር ምን አለው? ፈጸመ፣ ተፈጸመ አለ። በብሉይ ኪዳን ማንም ሰው አይጠየቅም። ግን ምን ማለት አለበት?
ይሄን ነገር ማመን አለ። ይሄንን ሲያምን የሚቀጥል አለ። ምን? ይሄ የምስራቹ ለካ ለኔ ነው ክርስቶስ መጥቶ ሊያድነኝ ነው ለካ የሞተው። ከአዳም በመጣው ነገር፣ ከአዳም በደል፣ ከአዳም ፍርድ፣ ከአዳም ሞት የመጣው ነገር ለካ ሊያድነኝ ነው። ይህን የምስራች እኮ እስካሁን አላወኩም። ኧረ እኔ ክርስቶስን አምናለሁ ስትል ከሚቀጥለውም ድነ የእግዚአብሔር ልጅ ትሆናለህ፣ የዘላለም ሕይወትም ታገኛለህ። ይሄ በክርስቶስ የምታገኘው ኤፌሶን ላይ ጸጋው በእምነት አድኗቸዋል ነው የሚለው። ቁጥር 5 ብዙ ጊዜ ሰው አያነበውም። ቁጥር 8 ላይ ነው የሚዘለው። መጀመሪያ ጸጋው በእምነት አድነዋል። በስጦታ ነው መጀመሪያ እግዚአብሔር ያዳን። ይሄን ስጦታ ግን በእምነት መቀበል አለብህ። ጸጋው በእምነት አድኗቸዋልና። እምነት ምንድን ነው ሲል ያዳነህን ታምናለህ። ወደፊትም ደግሞ ክርስቶስ ከፍርድ ምን ይላል? ያድንሃል። አዲሱ ኪዳን፣ በአዲሱ ኪዳን ነው ሰው የሚጠየቀው። በአዲሱ ኪዳን ሰው ይጠየቃል። በእርሱ የሚያምን አይፈረድበትም፣ በማያምን ይፈረድበታል። በእርሱ የሚያምን የዘላለም ሕይወት አለው፣ በማያምን የዘላለም ሕይወት የለውም። አዲሱን ኪዳን ነው። አዲሱ ኪዳን ሞቶልሃል። ስለ ጥምቀት ሲወራ ሁልጊዜ ውሃ ነው የሚመጣው። እንደውም ስለ ጥምቀት ሲወራ መጀመሪያ የክርስቶስ ሞቱ። ለምሳሌ በመንፈስ ቅዱስ መጠመቅ አለ። በመንፈስ ቅዱስ መጠመቅ ማለት መሸፈን ነው። በመንፈስ ቅዱስ መዋጥ፣ በመንፈስ ቅዱስ ውስጥ መቀደም፣ መቀበር ማለት እኮ ነው፣ ሌላ እኮ አይደለም። ክርስቶስም ምን ብሏል? ተጠምቋል ሲል ሞቷል፣ ተቀብሯል፣ ተሸፍኗል፣ ግን ተነሳ። አዲስ ማንነት ይዞ ሲነሳ አንተም አለህ። ይህንን ግን አላወቅም። ስለዚህ እኮ ነው የምስራች ወንጌል የሚሰበከው። ኪንግ ይላል። አዎ እኔ ተነስቼ እልሃለሁ፣ አዲሱን ሰው ለብሼ ሄጃለሁ አለ። ስመጣ ራሱ ይህንን ነው። በኩር ነው፣ የበኩር የትንሣኤው በኩር ሆኖ ነው የተነሳው። እሱም ሲነሳ ይህንን ስጋ ለብሰን ነው እኛ የምንነሳው፣ መንፈሳዊ አካል ለብሰን። ስለዚህ አዲስ ማንነት ይዞ ሄደ። አንተን ነው ወክሎ ያንን ሁሉ የሆነው። ይሄንን ግን የምታውቀው አይን የሚገለጠው ስታምን ነው። ይሄንን ስታምን ምን ያህል ከእሱ ጋር እንደሞትክ ከእሱ ጋር እንደተነሳ በእግዚአብሔር አሰራር በማመናችሁ ተነስታችኋል ይላል ቆላስይስ 3። ስለዚህ ሁልጊዜ ሰው የሚሸወደው ጥምቀት ሲባል ውሃው ነው ግጥም የሚለው። ብዙ አይነት ጥምቀቶች እኮ አሉ ይላል። ግን ይሄ ጥምቀት የክርስቶስ ሞት ነው። አንዲቷ ጥምቀት ክርስቶስ ሞቶልናል፣ ግን አልቀረም፣ ተነሳ። አየህ፣ ተነሳ። ይሄ በእግዚአብሔር አሰራር ኪንግ መቼ ነው የሞተው ሲባል ክርስቶስ ሲሞት። ለምን? ለኃጢአታችን ሞተ፣ ግን አልቀረም፣ ተነሳ። በእግዚአብሔር አሰራር እኛ እኮ አሁንም በሕይወት አለን፣ አልሞትንምም፣ አልተነሳንም። በእግዚአብሔር አሰራርስ ሞተናል፣ ተነስተናል። መቼ ነው የሆነው? ያኔ ክርስቶስ ተጠምቆታል። ይህን ጥምቀት አሁን እንተባበረዋለን። በውሃ የምንዘፈቀው አሁን የጴንጤ ትምህርት ነው። የኦርቶዶክስ ተዋህዶ ባለፈው ፈረንጆቹን ሲያጠምቁ አይቻለሁ። ሙሉ በሙሉ ነከሯቸው። እነዚህ ሰዎች እኮ አምነዋል። አምነ አትጠመቅም። ወዲያው ኦርቶዶክስ ጋር ብትመጥ ትማራታለህ። ትማርና ነው የምትጠመቀው። አንዳንድ ይችን ለምን እንደማይገልጿት አላውቅም። ስለዚህ እውነተኛ ትምህርቷ ይሄ ነው። ከዛ ውጭ ብዙ ነገሮች አሉ። መልኬ እስኪ የምትፈልገው ከሆነ የምትመልስልኝ፣ የማትፈልግ ከሆነ ችግር የለውም መተው ትችላለህ። እሺ፣ ሁለት ጥያቄዎች ደቂቃ ነገር ከፔንቴኮስታል አስተምሮ መካከል ከፕሮቴስታንት አስተምሮ መካከል እምነት ብቻ የሚል አለ፣ መጽሐፍ ቅዱስ ብቻ የሚል አለ። አንተ መጽሐፍ ቅዱስ ብቻና እምነት ብቻ የሚለውን እንትን ትላለህ፣ ታምንበታለህ? በቃ አሁን ይኸውልህ ቤተክርስቲያን መዳን በእምነት ስትል እንደ ፕሮቴስታንቶቹ በቃ እምነት ብቻ በቃ ከዛ በኋላ ሌላ አያስፈልግም አይደለም። እኔ እችን የጠቀስኳት እምነት ያለ ስራ ሙት ነው ሲል በደንብ አዳምጠኝ ኪንግ። ነፍስና ስጋ አለን አደለ ኪንግ? እሺ፣ ነፍስ ስጋ መሆን ይችላል? እሺ፣ ቀጥታ ነው። ነፍስ ስጋ መሆን እንደማይነት የማናየውን ነገር የሚያስረግጥል ነው። ምንድነው ያላየ ነው? ኢየሱስ ክርስቶስ ሲሰቀል አላየ ነው፣ ሲሞት አላየ ነው፣ ሲነሳ አላየ ነው፣ ሲያድነን አላየ ነው፣ ደሙ ሲፈስ አላየ ነው፣ ስጋው ሲቆረስ አላየ ነው። የእኛን መተላለፍ፣ የእኛን ቁስል፣ የእኛን በደል
ሁሉ ነገር ሲያደርግ አላየ ነው። በምን አየ ነው? ስናምን መዳን። ስለዚህ በምንድን ነው? በእምነት ነው ያዳነንን። ወደፊትም የምንድነው በእምነት ነው። በስራክ ክርስቶስ እንዴ በስራዬ ምን ብዬ ነው ክርስቶስ እንዴት እንደሞተ ምናምን በስራዬ ስራ የሚታይ ነገር ነው። ስለዚህ እምነት ያለ ስራ ሙት ነው ማለት መዝገበ ቃላቱ ምን ይላል? ጽድቅ ማለት ሕግን መፈጸም፣ በሕግ መኖርና በሕግ መመራት። ዋናው ጽድቅ ትክክለኛ ህይወት ወይንም እውነተኛ ህይወት ማለት ነው። በእኛ ስናምን የክርስቶስን ጽድቅ አግኝተናል። አዎ ባለቤቱን ያገኘ ነው። እግዚአብሔር ጻድቅ፣ እንደሱ አይነት ጻድቅ የለም፣ እንደሱ አይነት ቅዱስ የለም። ትክክለኛውን አምነናል፣ ጸድቀናል። በክርስቶስ ያገኘ ነው። አንተ ደግሞ በህይወት መኖር አለብህ። ስትኖር ግን በመንገድ ውስጥ የሚገጥመዋል። ይህንን ምን ታደርጋለህ? ሕግን በመፈጸም ስራ በመስራት የጽድቅን ህይወት ትኖራለህ እንጂ ስራ ያጸድቃል የሚል ስራ ያድናል የሚል አንድ ቦታ አናገኝም። ሕግ ያድናል የሚል አንድ ቦታ አናገኝም። ግን ትክክል ያደርጋል። አለመግደል ልክ ነህ። አለመስረቅ ልክ ነህ። አለመዘሞት ልክ እኮ ነው። አባት እናትን ማክበር ልክ ነው። ጌታ አምላክን በፍጹም ነፍስ በፍጹም ሀሳብ ወደ ሌላ ለማምለክ ልክ ነው። እንደገና የተራበ መብላት ልክ ነው። የተጠማ የእውነተኛ ህይወት እንደውም የክርስቶስን ህይወት መልካሙን ስራችሁ እያዩ የሰማይ አባታችሁ ያከብራችሁ ዘንድ። አሁን ስለ ጽድቅ የሚራቡ ብፁዓን ናቸው ሲል ስለ ጽድቅ እኮ ተርበ ለመዳን አይደለም። ስለ እውነትና ስለ ትክክለኛ ህይወት የሚራብ የሚጠማ እሱ ሰው ብዙ ነው በጣም እንጂ መዳን ከመጣ ግን በእምነት ብቻ ነው። ምንም ጥያቄ መጽሐፍ ቅዱስ ላይ እንዳለ ማሳየት እችላለሁ። በማመን ልጅ ትሆናለህ፣ በማመን እንዲህ ትሆናለህ፣ በማመን አሁን ብቻ የሚል ፊደል ለምን አልገባም? እኔም እኮ ጦርነት ከፍቼ ነበር። መቼም ፈንጅ አብቃኝ አይደለሁም። ከስህተቴ መመለስ እችላለሁ። አንዳንድ ቀን ትስል ግን አባቶች ሲያስተምሩ እግዚአብሔር ይስጣቸው አንድ ቀን ይገለጣሉ። እነዚህ የሚጫጫዋውት በሙሉ ስፍራቸውን ቦታቸውን እንደሚይዙ እናውቃለን። ስለዚህ ኪንግ እምነት ያለ ስራ ያድናል ብለው ስለከተቱ ነው ይሄንን መዳን በእምነት ብቻ ያልኩት እንጂ ስራ የጽድቅ ህይወት ነው። ትክክለኛ እየኖረ ነው። ኪንግ እኮ ከምትናገር ስለ ወንጌሉ ከምትለው በላይ በህይወት የምታደርገው ነገር ክርስቶስን የሚገልጽ ነገር ያሳያል። ችግሩ የስራ የጽድቅ ህይወትን ደግሞ ሌሎች እኮ ሊኖሩ ይችላሉ። ክርስቶስ ከሌላቸው እነሱ ሰዎች ልክ ናቸው። ሰው የተራበ ያበላሉ፣ የተጠማ ግን ከክርስቶስ ጋር አይደሉም። የዘላለም ህይወት የላቸውም፣ ልጅነት የላቸውም፣ ፍርደኛ ናቸው። እኛ እኮ ከፍርድ አምልጠን የእግዚአብሔር ልጅ ነን፣ የዘላለም ህይወትም ወርሰን የጽድቅ ህይወትንም ደግሞ እናሳያለን። ስንሳሳት ደግሞ እግዚአብሔር ሁለት ስጦታ ሰጥቶናል። አንድ ልጁን፣ አንድ ንስሐ ስጦታ ነው። እሺ ስናጠፋ የምንመለስበት ትልቅ ስጦታ። ይሄ የጽድቅ መንገድ ነው፣ የእውነተኛ መንገድ ህይወት ነው። ስለዚህ ጽድቅ የሚለውን ትርጉም ከመዳን ጋር ደበላልቀውት በቃ ከዛስ እየዳንክ ትሄዳለህ ይላል። እየዳንክ አትሄድም፣ የጽድቅ ህይወት ትኖራለህ ነው። ሲመጣ ይመሰክርልሃል። ምን ስላደረግ አንተ የአባቴ ብሩካን ልጁ የሆንከው በእምነት ነው እንጂ በስራክ አይደለም። ስለዚህ አባቴ ብሩካን ስራ ብኳ ብልታኛል ይቻል እውነተኛ ህይወት ኖራችኋል ነው። ስጠማ ጠጥቻ ያኔ ሲመጣ ያድንሃል ብሎ ድነሃል ምናምን የሚባል በቅርብ ጊዜ የመጣ ድሮም እኔ ሰምቼ አላውቅም። በልጅነቴም ኦርቶዶክስ ጋር ያደግኩት አሁን የመጣ ነገር ነው። መልኪ እሺ፣ ሌሎች እንዳናሰለች ብዬ ነው። እንትንስ የሚለውስ መጽሐፍ ቅዱስ ብቻ በሚለውስ መጽሐፍ ቅዱስ ብቻ የሚለውን ታምናሉ? በቃ አሁንም ልንገርህ፣ በቃ መጽሐፍ ቅዱስ ብቻ ማለት አሁን እኔ ስለ አምስቱ ሶላት አይደለም የማወራህ። ሌሎቹ አዋልድ መጽሐፍት ነው። አዋልድ መጽሐፍ ማለት ከመጽሐፉ የተወለደ ማለት ነው። አየህ፣ ከመጽሐፉ የወጣ ነው። ከመጽሐፉ የተወለደው ከአባትየው ጋር መመሳሰል አለበት። ስለ ልጅ እኮ ነው እንጂ የሆነ ነገር ሌላ ነገር ካለ ያኔ ትጠይቃለህ። አሁን እምነት ከመስማት ነው አለ። መስማትም በማን ኪንግ?
እንዲህ ደስ ስለሚለኝ ነው ስጠይቅ፣ እንዲህ መልስ ሲመጣልኝ ደስ ስለሚለኝ ነው። እምነት ከመስማት ነው አለ። መስማት በማን ኪንግ መሌ ቀጥል አንተ። እኔ መስማት ብቻ ነው የምፈልገው። አይ እንትን ደስ ስለሚለኝ ነው። እኔ እንደዚህ ነው በጣም ደስ የሚለኝ። እምነት ከመስማት ነው። መስማትም በማን በእግዚአብሔር ቃል ነው አይደል የሚለው? የእግዚአብሔር ቃል። በጣም ጥሩ። የእግዚአብሔር ቃል ማን ነው? ኢየሱስ። ኢየሱስ። መጽሐፍ ቅዱስ። አይ የእግዚአብሔር ልክ ነው፣ ኢየሱስ ነው። ግን እሱ ወንጌል ነው። ይኸውላችሁ መጽሐፍ ቅዱስንና ወንጌልን ይኸውላችሁ፣ መጽሐፍ ቅዱስ ማለት አጠቃላይ ነው። መጽሐፍ ቅዱስ ውስጥ ወንጌል አለ። አሁን ብዙ ሰዎች ምን ይላሉ መሰለህ? ወንጌል ማለት መጽሐፍ ቅዱስ አይደለም። ወንጌል ማለት መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ውስጥ ግን ወንጌል አለ። አያችሁ፣ መጽሐፍ ቅዱስ ውስጥ ወንጌል አለ። ከዚህ መጽሐፍ አዋልድ ብለው አወጡት። ስለዚህ ተመልሶ መጽሐፍ ቅዱስ ነው። ያ አዋልዱ መጽሐፍ ቅዱስ ነው። ይሄኛውም አባት ነው፣ ይሄኛውም ልጅ ነው። መመሳሰል አለባቸው። ስለዚህ ከዚህ መጽሐፍ ቅዱስ ወጥተህ ኦኬ የዮሐንስን አፈወርቅ ላሳይክ። ዮሐንስ አፈወርቅ እንደውም መሳሪያችሁ ሁሉ ይሁን ይላል። ይህን የተረጎሙት ዲያቆን ያረጋል አበጋዝ ነው። እዚች ጋር ላሳያቸው። እንትኑ በደንብ ካሳየኝ ያሳየኝ። ይሄ ይኸውላችሁ ቅዱስ ዮሐንስ አፈወርቅ ሕይወቱና ትምህርቱ ይላል። በትልቁ ላግላቸው። ይኸውላችሁ የካህናት ይታያል። የካህናት ዋና መሳሪያ የሚል የካህናት ዋና መሳሪያ መጽሐፍ ቅዱስ መሆኑን አበክሮ ይገልጻል። የካህናት ዋና መሳሪያ መጽሐፍ ቅዱስ መሆኑን አበክሮ የክህነት ኃላፊነትና ክብደቱ በመገንዘብ የክርስቶስን መንጋ በሙሉ ልብ በማፍቀር ራስን ለክርስቶስ አገልግሎት መለየት ለክህነት ወሳኝ ቁልፍ መሆኑን ይገልጻል። መጽሐፍ ቅዱስን የማያውቅና ያልተማረ እንዲሁም የክህነት ኃላፊነት ክብደትን ያልተረዳ ሰው ክህነት ሊቀበል የማይገባ መሆኑን ያሳስባል። ስለዚህ መሳሪያው ማን ነው አለ? መጽሐፍ ቅዱስ። አየው ኪንግ ዮሐንስ አፈወርቅ ነው ያለው። ዮሐንስ አፈወርቅ ነው ያለው። አሁን ይሄ ቤተክርስቲያን ነው አይደለም? አሁን ለመሰለ እኔ አንድ ነገር ልበልክ፣ ፕሮቴስታንቶች አይ በቃ ተለውጠናል ማርያም ታማልዳለች ቢሉ ኦርቶዶክሶች መቃወም ይጀምራሉ። እነሱ ስላሉ ብለው። አየ ችግሩ ይሄ ነው። ይሄ የሃይማኖት ጽንፈኝነት እንጂ እንዳለ ከዚህ እኮ ነው። እኔ እኮ ቁርባኑ ምኑ ጥምቀቱ ምኑ እኮ እንዳለ ከዚህ ነው የተወሰደው። ከዚህ ችግሩ የቢዝነስ ቦታ ነው። ብዙ እዚህ ወንበዴው ምኑ በቃ እንደፈለግ ብቻ ታዋቂ ኮን ከአንድ መጽሐፍት አሁን እንግዲህ ማን ነው አኬ ነው አሁን አኬ መጽሐፍ ሊያሳትም ነው አሉ። አኬ ከ200 300 400 ዓመት በኋላ ምን እንደሚባል ታውቃለህ እንዴ? ይሄ እኮ የአባቶች ትምህርት ነው ተብሎ ይነገርለታል። በቃ ይሄ ነው ትልቁ ችግር። አያችሁ መልኬ ቀኔ ጨርሼ ልውጣ። ቆይ አሁን ካልኩት ያልገባ ነገር አለ ካልኩት ኖ እኔ እኮ አይደለም። አይ ግራ ጋብተኝ እኮ ነው። አንተ አዲስ ነገር ይመስላል ግን አይደለም። እሱ ነው ግራ ይገባኝ። ምን ታውቃለህ? አሁን የለም ወደፊት እንዲህ እየተግባባን ስንሄድ እንትን እንላለን። ኤኒዌይስ እሱ ግራ ስለገባኝ ነው። ይህን ሰሞን የምትናገረው ነገር እናንተ የቤተክርስቲያን እዛ ደግሞ ልጆች የሚያስተምሩት ነገር በጣም ስለተለያየብኝ ነው። ይሄ ነው እኮ የቲክቶክ ኦርቶዶክስ እና መሬቷ ላይ ያለች አንድ አይደለችም ብለን የምንጮህ ለዛ ነው። እኛ ጋር መቼም አይግባቡትም ከኛ ጋር። አይ እዚህ እኮ አገልጋዮች የቤተክርስቲያን አገልጋዮችም እኮ አሉ። ለዚህ ለምን አይመጡም ነበር? ቅድም እየጠራ ናቸው ለምን አሉ እኮ አሁን ስም መጥራት ስለማልፈልግ ነው እንጂ ጉባኤ ላይ የሚያገለግሉ እኮ አሁን ቅድስት ሥላሴ የሚማሩ አሉ፣ አብነት ትምህርት የሚማሩ አሉ። የተለያየ ነው እንዳይመስል።
አሁን ሁለቱ ሁልጊዜ እንደተጣሉ ነው። ማህበረ ቅዱሳን ደግሞ አለ። አሁን ማህበረ ቅዱሳን ራሱ ለምሳሌ የኦርቶዶክስ የእንትን መገለጫ ማለት የውጭ ጉዳይ የምንድነው የውጭ ምናምን ነገር የለም። ማህበረ ቅዱሳን ነው ያሳተመው። ብዙ ነገር እኮ እኛ እናውቃለን። ገና ወደፊት አልኩ እኮ በጣም እውነተኛ አባቶች ምናምን ሲነሱ ሁሉም የት እንደሚገቡ እግዚአብሔር ይርዳቸው። የቤተ ክርስቲያን እኔ ያው እንግዲህ እግዚአብሔር ይርዳኝ የምከፍለው ዋጋ ወደ ጥያቄ ክሊል ችግር የለውም። ወደፊት አሁን አንተ በያዝከው አቋም አንተ ቤተክርስቲያን እንትን አትለኝም ብለህ ነው የምታስበው? ኧረ ልጅ አገኘው እያለች ነው። ልጅ አገኘው ቲክቶክ ላይ ነው እንጂ እዛማ ልጅ አገኘው ነው የምትለው ቤተክርስቲያን። ሰው አጥቼ የሚናገርልኝ አጥቼ እልል ተብዬ መስሏቸው እኮ ነው እልል ተብዬ። እኔ ግን አይመስለኝም። ተዋቸው፣ እዚህ የሚንጫጩትን ተዋቸው። አንተ ታስተምረው የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምር አይመስለኝም። መልኬ ሲወለድም እልል ተብሎለት እኔ ነኝ ያልኩት። መልኬ ስትወለድም እልል ተብሎልህ ነው። አሁንም እልል እየተባለልህ ነው። አግኝተው ነው እንዴ እንደዚህ አይነት ልጅ? ኦርቶዶክስ እንዲህ አይነት ልጅ አግኝታ ነው እንዴ? እንኳን አይደለም ለኦርቶዶክሱ ፕሮቴስታንቱ እንኳን እንዲህ እያለ ነው። አንተም ራስህ እኮ እየገረመት ነው። እቺ ሃይማኖት ነች። ይኸውልህ ከግራኝ መሐመድ በኋላ ብዙ ነገሯ የተበላሸው። ከግራኝ መሐመድ በፊት ታሪኳን ብትሰማ እንዴት ለወንጌል ያላት ገብቷል። እንዴት ለስጋው ደግሞ ራሱ ያለው የፈለገ ቢሆን ቤተክርስቲያን ሄደ ወንጌል ሰምተ ስጋው ደግሞ ካልሆነ እንደ ግብፅ ነበረ። አሁን ምን እንደሆነ ታውቃለህ? በየዋህነት ጊዜ በዚህ መጽሐፍ ሲደበቅ ምን ሲል እንዳይጠፋ ምናምን ሲል መጽሐፍቶቹ ተደበቁ። ከዛስ ደስ ያላቸው ገዳም ቁጭ ብለው የጻፉ ሰዎች ብዙ ነገር ይዘውባት መጡ። አሁን ምን ታድርግ? ሰው የለመደው ሌላ ኦርቶዶክስ እናንተ እንኳን የምታውቋት ኦርቶዶክስ እዚህ ጋር የሚባለው የሆነ ነገር ስለሆነ እውነቱን እገልጻለሁ ብላ ስትነሳ ብዙ ችግር እንደሚፈጠር ያውቃል። ስለዚህ አንደኛው እንግዲህ ዋጋ ከፍዬም ቢሆን እውነቱን ከሚገልጹ ሰዎች አንዱ ነኝ። እግዚአብሔር ይመስገን። ያው ሁለተኛው ደግሞ ኖይስታን አለ። ያው እሱም ኦርቶዶክስ ፈቃደኛ እንደ ማሳየው እኔ መልካሙን ላወራን የገባሁት። አመሰግናለሁ መልኬ። ያውራኝ ኪንግ ትንሽ እንትን ስለሆነ ማለት መተህ እቤት አክብረህ ስለጠየቀኝ በጣም ቴንኪው። እቤት ስከፍት እንትን ፎሎ አድርገኝና እንትን ስል በስነ ስርዓት ደግሞ በደንብ ጠራኝ። ልጆች አዘርችና ደግሞ አገናኘኝ። ፎሎ አድርጌ ያለው ፎሎ ባክ መልስ እንትን እጠራለሁ በፍቅር ኪንግዬ። እኔ ዋናው ዓላማዬ ተያይዘን የምስራች ወንጌሉን እንስበክ። ቡዲዝም በዝቶ ሂንዱዝም በዝቶ ኢቲክሱ በዝቶ እኛ እዚህ ጋር የምንፋጨው አንድ መጽሐፍ ቅዱስ ይዘን እንያያዝ ነው። መያያዛችን የማይቀር ነው። ተያይዘን እንግዲህ የምስራች ወንጌል የአላፋት ፕሮግራም ነው እንጂ ዝማሬ አይደለም። እኛ ወንጌል ነው የምንሰብከው። ችግር የለም። እንትን እላለሁኝ እናወራና በውስጥ ካስቀየምኩ ይቅርታ። እሺ አመሰግናለሁ። ቴንኪው እንትን እላለሁ። እሺ ቤቴ ጠራና እንትን እንላለን። ሰው ምናምን እንጋብዝና አለው። እሺ ቴንኪ ሶ ማች ሁላችሁም አመሰግናለሁ። መልካም ምሽት። አሜን። ቀጥሎ አሁን ፕሮቴስታንቱም ነው ማለት ነው ግራ የገባው የኔ ነገር ሀሳብ ብዙ ብዝበዛ ደርሶባታል። ደርሶባታል። ኖይስታን ያው ልተኛ ነው ደህና ደሩ ከማለቴ በፊት ብዬ ነው። ኖይስታ ተው ዋጋውን ጸልይ። እሺ ጌታ ሆይ ከመልካሙ ጋር የሚከፍለውን መስዋዕት አብሬ ከፍያ አክሊሉን ላግኝበት አግኝቼ ነው እንዴ። መጽሐፍ ቅዱስ ላይ ብትመለከተው ምን ይላል መሰለ? በአፄ ኃይለ ሥላሴ ምንድነው ንጉሠ ነገሥት ዘኢትዮጵያ መልካም ፈቃድ የታተመ ይላል። እንደዚህ የሚል አይተሃል? ጊዮርጊስ ፊት ለፊት ስትገባ ፈቃድ የታተመ ይላል። ነይስታ በፊት ጊዮርጊስ ፊት ለፊት ስትገባ የኃይለ ሥላሴ ፎቶ ነው ያለው። ገና ስትሳለም የሳቸው ነበር፣ በኋላ ነሱት። በዘመኑ የመጡ ነገስታት የራሳቸውን ሀሳብ የጨመሩበት ብዙ ቤተክርስቲያናችን የተጎዳችበት የተበደለችበት ነገር አለ፣ የተቀላቀለ። አሁን ለምሳሌ አፄ ዘርዓ ያዕቆብ በነበረበት ጊዜ የነበረው
ደቂቀ እስጢፋኖስ ሚል አንብበሃል? ቆይ እስቲ ታች ላሉት ላስረዳቸው። ይኸውላችሁ ደቂቀ እስጢፋኖስ ሰው በእምነት ብቻ ሳይሆን በስራ ይጸድቃል የሚለው ስራ ያጸድቃል። እምነት ደግሞ ክርስቶስን የምትድንበት ነው፣ የዳንክበት ነው። እምነት ያለ ስራ ያጸድቃል እያለህ ስራ ያድናል አንድ ቦታም አታገኘው። እባካችሁ በደንብ አዳምጡ። ስራ ያጸድቃል ነው። ጽድቅ ደግሞ መንገድ ነው፣ ህይወት ነው። ተው እንጂ ቀጥል እባክህ። እንደዛ እንትን ነው ኤፍሬም እንትን ይፈልጓል እንጂ በስራ የሚጸደቅ ከሆነ ክርስቶስ ለምን መጥቶ ይሰቀላል? አይደለም በስራ ጽድቅ አለ፣ እውነተኛ መንገድ። በስራ መዳን የሌለው አሁን ትርጉሙን በደንብ አዳምጡ። በስራ መዳን የሌለው እንጂ በስራማ ጽድቅ አለ። አንተ ሰው እየተራበ አስተካክለኛ ካለ እምነት አይሆንም ነው። የቤተክርስቲያኗ ትምህርት ይሄ ነው። አሁን ለመደብንና እኔ በስራ አይደለም፣ ስራ መንገድ ነው። ስራ የመዳንና የጽድቅ ጉዳይ ነው። መዳንና ጽድቅን በአንድ አይቀላቀልም። አይቀላቀልም፣ አትቀላቅለው። ነፍስና ስጋ አንድ ላይ ቢሆኑም የተለያየ ስራ ነው ያላቸው። ያዕቆብ እኮ ያለ ነፍስ ያለ ስጋ ያለ ነፍስ እንደማትኖር ካለ ማለት እኮ ይሄና ስጋና ነፍስ አንድ ላይ ቢሆኑም ስራቸው ግን የተለያየ ነው። እምነትና ስራ አንድ ላይ ቢሆኑም ስራቸው የተለያየ ነው። ጎበዝ ተው እንጂ አዳምጡን እንጂ እና ያለው ነገር ያ ነው። ያዕቆብ ጊዜ የነበረ ነገር አለ። አይተው ከሆነ ደቂቀ እስጢፋኖስ የሚል መጽሐፍ የሆኑ ሰዎች ሰጠውኝ አይቼው፣ በቃ በዘመኑ በነበሩ ነገስታት እች ቤተክርስቲያን ምን ያክል እንደተጎዳች በጣም ዩኒቨርሲቲ አንቀስቅሰው ከቀሰቀስ ነው ብዙ ታሪክ እኔ ያሉኝ። አሁን አንቀስቅሰው ወደፊት የምናነሳቸው እኛ እኮ ወደፊት ዩኒቨርሲቲ ተገናኝተን ብዙ ነገር እንትን እንላለን። እውነት ምን ልፈልጌ ነው እንደው አሁን እዚህ ቲክቶክ ላይ የሚመጡ ሰዎች በደንብ አድርገው ከስር ከመሰረቱ ያሉበትን ነገር የቆሙበትን ነገር መሰረቱ ቢያዩት ኖሮ እንደዚህ አይከራከሩም ነበር። ዝም አያነቡማ። እስካሁን ጊዜ ቁጭ ብዬ አዳምጫለሁ። አጠፋው ስላስቀመጥኩ ብዙ ነገር ነው የተማርነው። ኖ ምንም አላጠፋህም። ብዙ ነገር አዳምጠናል። አሁን አንተ ደግሞ መበርታት ያለብህ የማቴዎስ ወንጌል ምዕራፍ 5 ከቁጥር 11 ያለው ለአንተ ነው። መበርታት ነው ያለብህ። በቃ ስለ ክርስቶስ ነው የመሰከርከው። ስለዚህ ይኸው ሃይማኖተኛ ይመጣና አንተ እንደዚህ አይደለም፣ ኦርቶዶክስ አይደለም፣ ስለ ስሜ ትሰደብ ላንብልህ እንዴ? ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ አለ። በቃ ይሄ ለአንተ ነው። ስለዚህ ወደኋላ እንዳትል። ሐዋርያቶች ተሰውተዋል አይደለ? እውነትን ይዘህ ሂድ። በቃ ሌሎች የፈለጋቸውን ያውሩ። አሁን እንደነ ማን ነው ያ ከፕሮቴስታንት ወደ ኦርቶዶክስ የመጣው ማለት ቅድም ስሙን ስታነሳ ከዮኒ ማኛ ጋር አልመጣም እኮ ደምረው አሁን ደምረው ምን ያውቃል? እንደው ምንም እኮ አያውቅም ወንጌልን እንዴ! እውነቴን ነው የምልህ። በእኔ በማልችለው ሰው ቋንቋ ስገምተው አሁን አንተ ቅድም ስለ ጥምቀት ያስረዳሃል ሚስጥር በጣም የሚገርም ብዙዎች የሚሰናከሉበት ሁሌ ውሃ እንዳለ ነው የኢትዮጵያ ሕዝብ መከራውን እያየ ያለውና አንተ እግዚአብሔር ይባርክ፣ በርታ፣ ወደኋላ አትበል። መስዋዕትም ከሆንክ በሰማይ በእግዚአብሔር ፊት ቦታ አለ። በርታ። እኔ እንደዛ ነው የምልህ። እሺ ታች ያላችሁ ንግቧ ኤፍ ላስተናግደው። ኤፍ ጥያቄ አለ። እኔም ጥያቄ አለኝ። እሺ ኤፍ ይቀድመሃል፣ ከዛ ጌትነት ትቀጥላለህ። አንድ ደቂቃ ሀሳብ ሰይፉ እንኳን ያው ቤተሰብ ስለሆነ ምንም ማድረግ አልችልም። ልውጣ ልቀመጥ፣ ስልኬን ጽፌልሃለሁ፣ እደውላለሁ። እሺ
እሺ በቃ ደውልልኝ ልውጣ አሁን። አትውጣ እንዴ ቆይ አትውጣ ለምን ትወጣለህ? እሺ በቃ ልስማ። አዎ እንትን አለ አንዳንዴ አሁን ምን እንደሆነ ታውቃለህ? በጣም አዳዲስ ነገሮች በህይወቴ እየመጡ ነው። አዳዲስ በጣም ራሴን ዝግጁ እያደረኩ ነው። ዝግጁ ማለት በቃ እግዚአብሔር መንፈስ በኃይል እየሰራ በህይወቴ እንደዚህ የእግዚአብሔር ቃል በህይወቴ ሲፈስ አየህ። ወንጌል ለካ ወንጌልን ስታቆም ነው ደረቅ የምትሆነው። ልክ ወንጌል ስትጀምር ለካ መንፈስ ቅዱስ ነው ስራውን የሚሰራው። አንተ እኮ አይመለከትህም። በነገስታት ፊት ስትቆሙ ምን እንደምትሉ አትጨነቁ። መንፈስ ቅዱስ ራሱ ይናገራል። ስለዚህ እኔ ምን አስጨነቀኝ? እኔ አይደለም የምናገረው፣ ይናገር እሱ። በጣም የሚገርም ተዘልዬ ነው የምኖረው። በቃ አሁን በተለይ ስድብ ምን እንደሆነ ራሱ ረስቼዋለሁ። አረ ሰዎች እየሰደቡ ነው የሆነ ቤት ሲሉኝ ምን ብለው አይን ስድብ ነው እንዴ ማለት ጀመርኩ። እኔ እንጃ ስድብ አለ በቃ ረሳሁት ስድብ ምን እንደሆነ። ለካ ሰይፍም ሲመጣባቸው አንገታቸው እንደሚታረዱ የሚያውቁ አይመስልኝም። ምን እየሰራ ነው የሚሉት። ይሄ ሰው ድኗል አልዳንም እያሉ ነው የሚሞቱት። አይገርምም? ልክ እንደ እንትና እንደ እስጢፋኖስ አረ የሚሰሩትን አያውቁም። ድንጋይ እኮ ነው ኳ እያደረገው የሚሰሩትን አያውቁም። እና አያችሁ ክርስትና የሚገርም ነው። ስለዚህ እንትን ተሰደብክ። እኔ አንዳንዴ እንዲህ ምንድን ነው እላለሁ። አሁን ቀንም ሙሉ እኔ ስለ ክርስቶስ እናገራለሁ፣ እነሱ ስለ እኔ ያወራሉ። አንደኛ ነገር ወንጌል ያናውጣል። በእንትኑ ነው ክርስቶስ ሲወለድ ስንት ሺህ ህፃናት ሞቱ። ሄሮድስ ደነገጠ። ለምን? ንግስና ይወዳል። ገባችሁ? ሐዋርያቶች ሲገለጡ ተነቃነቀ። አሁንም እኔ ምንም አላልኩም። እዚህ ቤት 20 ሰው 30 ሰው ምናምን ነው እኔ ጋር የሚመጣው 10 ሰው ምናምን። ድንገት ይህን ስጀምር ግን በየቦታው የማየው ነገር ምን ተፈጠረ? ስለዚህ እኔ ምን አገባኝ? ከዚህ በኋላ ወንጌሉ ጋር ቀጥላለሁ። ወንጌሉ ይሰፋል። ከቲክቶክ እንወጣለን። ተያይዘን ደግሞ ዓለምን እንደርሳለን። አሁን ዓለም የትኛውም አውሮፓ በሉ ምን ብትሉ እኛን ነው የሚጠብቁት። እኛ ነን በቃ። ከዚህ በኋላ ወንድሜ ተዘጋጅ። ኢትዮጵያኖች በእውነት ነው ብላችሁ እና እኮ በእንጀራቸው ላይ መጣ እኮ ጉሮሯቸው ላይ ቆንክ እኮ አላውቅም። የቲክቶክ እንጀራ እኮ ነው እየበጠስክባቸው አለው በእውነት ታዲያ እንደ በቃ እነሱ እኮ ያቁሙና ለነሱ የወንጌል ጠላት ከሚሆኑ ገንዘባቸውን እንሰጣቸዋለን። ወንጌሉን ይልቀቁልን፣ ችግር የለውም። ትልቁ ነገር መረዳት ያለብህ በምን ጉዳይ እየተከራከሩ በምን ጉዳይ ጊፍት ያገኙ በምን ጉዳይ እውነት ባልሆነ አሁን ለምን መሰለ ገና እንዴ ከዚህ በኋላ የትኛውም አሁን እኮ ቅድም እኮ እንትና ኪንግ አለ የፕሮቴስታንት ነው አለ። ምን ማለት ነው የፕሮቴስታንት? የጴንጤ ነው። እኔ እንዴት እንደሆነ አላውቅም። መጽሐፍ ቅዱስን እኔ እንዴት ነው መጽሐፍ ቅዱስን እኮ ሲናገር እኔ እግዚአብሔር የተመሰገነ ይሁን እዚች ሃይማኖት ውስጥ ምን አይነት የወንጌል ሪቫይቫል እንደሚነሳ እኔ ነኝ የማውቀው። ምን አይነት የእግዚአብሔር ሰዎች ከዚች ሃይማኖት ወጥተው ዓለምን እንዴት በወንጌል እንደሚያጥለቀልቁ አውቃለሁ። ትንሽ ጊዜ ነው አሁን እየጠራ እየመጣ ነው። ታያላችሁ። በኦርቶዶክስ ተዋሕዶ ውስጥ ይሄ የያዘችውን መጽሐፍ ቅዱስ የያዘችውን ወንጌል የምታስተምርበት ጊዜ ደርሷል። ስለዚህ አብረን እንወጣለን። እዛኛው በተለያየ ምክንያት ተደካከመ። አሁን እግዚአብሔር ከሚሰራ ጋር ነው የሚሰራው። ይኸው ጊዜው መጣ፣ መናወጥ ሆነ። ሌባው፣ አጭበርባሪው፣ ምኑ በቃ ወዲያው ውክብክብክብ በቃ ወንጌልን የሚያስቆም የለም። ደስ ሲል ኤፍሬም ቀጥል። ወይኔ ኤፍሬም ዛሬ ጉዴ ነው እንግዲህ መልኬ ቤት ሁለተኛ አልመጣም እንደሚል ነው። ችግር የለው መልክዬ፣ ደጋግሜ ነው የምመጣው። አይዞህ ደጋግሜ እመጣለሁ። ጥሩ ነገር እየተወራ ስለሆነ ያው ባትሪ እንዳይዘጋብኝ ያክል ነው እንጂ የግድ እንትን አይደለም። እና ጥሩ ነገር ነው የተወራው። እኔ 1 ደቂቃ ያክል አንድ የመጽሐፍ ቅዱስ ክፍል ላንብብና ሮሜ 3 ላይ ያለ ቁጥር 23 ላይ
ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና ቁጥር 25 ላይ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ ድገሞ በምን የሚገኝ እርሱንም እግዚአብሔር በእምነት የሚገኝ ድገሞ እስቲ በእምነት የሚገኝ በእምነት የሚገኝ በሉና ጻፉ እስቲ በእምነት የሚገኝ በሉና እኔም እጽፋለሁ። ይሄ ነው በምን የሚገኝ በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። እግዚአብሔር አንድ የሚሰጠው ነገር አለ፣ የሚገኝ ነገር አለ። ግልጽ ነው ቃሉ። የሚገኘውም በእምነት ነው። በእምነት የሚገኝ የሚል በጣም ግልጽ የሆነ ምንም የማያሻማ ነገር እኮ ነው ይሄ እና በእምነት የሚገኝ በደሙ የሆነ ማስተሰሪያ። ስለዚህ በእምነት በኩል በክርስቶስ ደም በኩል ስርየቱ ይገኛል። በምን የሚገኝ በእምነት ነው የሚገኘው ማለት ነው። ከዛስ ስርየቱ በክርስቶስ ደም ነው። ስርየቱ በክርስቶስ በደሙ ማስተሰሪያ በደሙ በሉ በደሙ የሆነ ማስተሰሪያ ነው ማለት ነው። በደሙ የሆነ በውሃ ግን አይልም። በውሃ ይላል ኤፍሬም ዘለ ሆነው እና የለም ምንም ይዘለል ነገር ይላል። ተው አንተ አይ ተው ሰው ለመቃወም ብለህ አትዝለለው እና እንደዛ የለም አይልም ግን ኧረ ተው ኤፍሬም ተው። በነገራችን ላይ ይሄ የጳውሎስ መልእክት ከወንጌላት ጋር ይስማማል እና ምንድነው የሚለው ወንጌል እኮ ሲናገር ምንድነው የሚለው ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ ማግኘት የሚለው እዛ ላይ አለ። የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙ እንዲሁ ወዷል። የተሰጠው ልጁ ነው፣ የሚታመነውም ልጁ ነው። እሱን በማመን የዘላለም ሕይወት ይገኛል የሚል ግልጽ የሆነ መልእክት ነው። ጳውሎስ ሲሰብክ አንዱ ሰው ምንድነው ያለው? ጌቶች ሆይ ይድን ዘንድ ምን ማድረግ አለብኝ ሲለው በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ የሚል ነው። እስቻለሁ ግን ጥቅሱ ምን ላይ ነበር? የትኛው ጥቅስ? ያው ነው ሮሜ 5 ከ23 ጀምሮ እስከ 25 ነው ያነበብኩት። አያችሁ እንዲህ ነው በቃ። እኔ እኮ በደሙ ካለ በደሙ ነው። እንደገና በውሃ በጣም ከባድ እኮ ነው። ቤተክርስቲያን አትልም። በእውነት እኮ የምላቸው የምሬን እኮ ነው። እነዚህ ሰባኪ ነን ብለው የራሳቸውን ነገር ይከታሉ እንጂ በደሙ ብሎ እንደገና በውሃ ከባድ ነው። እሺ ወደ ጌትነት እንሂድ። ጌትነት ይሰማል ድምፄ? ጌትነት ስምህ እንዴት ነው እባክህ? ጌትነት ወልደ ማርያም። ጭራሽ ወልደ ማርያም ቀጥልሽ። እኔ ጥያቄ ያው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ለተናገራቸው ነገሮች ላስተማራቸው ነገሮች ቅድሚያ ያሰጣሉ እና አንተ በስራ በእምነት እንጂ በስራ ብቻ በእምነት ብቻ ነው እንጂ በስራ አይዳንም ማለት ግን ራዕይ ዮሐንስ ምዕራፍ 22 ቁጥር 12 ላይ ኢየሱስ ምን ብሏል? እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ኦሜጋ መጀመሪያውም መጨረሻውም እኔ ነኝ። እንደ ስራው መጠን ምን ማለት ነው ንገሪኝ። ሰርተህ ደሞዝ ይከፈላል አይደል? አዎ እኮ እንደ ስራው መጠን እከፍላለሁ አለ እንጂ በስራ ትድናላችሁ ነው ያለው። ታዲያ ስራ ምንድን ነው? እንደ ስራ እኮ ነው ያለ። ደሞዝን ሊከፍል ይመጣል። ልክ ደሞዝን ማቴዎስ 25 ላይ ከፈለክ። ምን አይነት ደሞዝ ከፈለክ? ስጋ አብልተኛል፣ ስጠማ ጠጥተኛል፣ ስታገዛ ገባ። ይሄ የጽድቅን ህይወት እንደ ስራ ከፍላለሁ ያለክ ይሄን የሰራውን ከፈለክ። በዳም ግን በክርስቶስ ነው የተከፈው። እሱ በነፃ ነው። እሱን ደግሞ የምታገኘው በእምነት ነው። እምነት ከምንም አታስገባም። ጥያቄ ውስጥ የሚገባ አይደለም እኮ እንደ ስራ ከፍላለሁ ማለት ማለት ነው። እስኪ ለአንተ እኔ አሁን አንተ ጋር እየሰራሁ እንደምን ነው የምከፍልህ? ኃጢአተኛ ከሆንኩ እንደ ኃጢአት አዳምጠኝ። እኔ አሁን ስራ አንተ ጋር እየሰራሁ ነው አይደለ? የምትከፍለኝ ሳልሰራ ትከፍለኛለህ? አልከፍልህም።
ስለዚህ እንደ ስራ ከፍላለሁ ያለው ክርስቶስ የማዳኑን እኮ አይደለም። አንተ የሰራውን ስራ ከፍላለሁ አለ እኮ እኔ ስለዚህ ስራ እኮ የሰራው የጽድቅን ህይወት መንገድ ስለሄድክ ለምን በቅድስና ስለሄድ ከአንተ የሚጠበቀውን ከሱ የሚጠበቀውንማ በእምነት አግኝተሃል። በደንብ አዳምጠኝ። በትክክል አሁን አንድ ሰው ሰዎች እስር ቤት ታስረዋል እንበልክ። በኢህአዴግ ጊዜ ታሰሩ፣ በብልጽግና ጊዜ ምህረት ተደርጎላቸው ተፈቱ። ስለዚህ ዳግም እነዛ ሰዎች ወንጀል ምናምን ፈጽሞ መግባት አለባቸው? ምን ማድረግ አለባቸው? እስኪ ንገሪኝ። ግልጽ አድርግልኝ። ወንጀል ከሰሩማ እንዴት አይገቡም? ማንም ቢመጣ ይገባሉ። በጣም ጥሩ። ያንን ምህረት አድርጌላቸዋለሁ 20 ዓመት 30 ዓመት 40 ዓመት 50 ዓመት ሞት ፍርድ ምናምን ነገር ነፃ ወጥታቸዋል። ከእንግዲህ ምን አትበሉ፣ ወንጀል አትፈጽሙ ተብሎ ነው አይደል የሚለቀቁት? አዎ በምህረት ወጡ፣ በራሳቸው አይደለም። አሁን በነፃ ወጡ። አሁን በነፃ ወጥቻለሁ ብሎ ያ ሰው አይ በቃ ድጋሚ በነፃ ወጣለሁ ብሎ መግባት አለበት ወይስ ትክክለኛ ህይወት መኖር አለበት? ትክክለኛ ህይወት ነው መኖር ያለበት። ግን አሁን ክርስቶስ መጣና በደንብ አዳምጠኝ። ክርስቶስ መጣና በአዳምና ሔዋን የሰው ልጆች ሞት ተፈረደባቸው። በሞት ምክንያት ብርዱ ምክንያት አያት መተላለፍ፣ በደል፣ ቁስል ያልመጣብን ነገር የለም። ትክክል። አሁን ኢየሱስ መጣና አረ ችግር የለውም በቃ እኔ ዋጋ ከፍላለሁ ብሎ ስጋን ለብሶ አባት በመላክ ልጅ ስጋን ለብሶ በመምጣት መንፈስ ቅዱስ እሱን በማጽናት የክርስቶስ የተከፈለ የእኛም ፋንታ ምን ሆነ? ዋጋ ከፈለና ከዚህ በኋላ አዲስ ኪዳን ሆነዋል አለ። በቃ በአዳምና ሔዋን የመጣባችሁን ነገር እኔ ከፍያለሁ። በአዲስ ኪዳን ደግሞ እኔን በማመን አንደኛ ስታምኑኝ የአዲስ ኪዳን ነው ልጅ ትሆናላችሁ፣ የዘላለም ሕይወት ታገኛላችሁ፣ እንደገና ከፍርድ ታመልጣላችሁ። ይሄንን በራሱ በነፃ በከፈለው ዋጋ አገኘክ። አሁን የምን ህይወት መኖር አለብህ? ትክክለኛ ህይወት መኖር አለብህ አይደል? ስራ ማለት ይሄ ነው። በቃ ስራ ጽድቅ ነው ማለት የትክክለኛ አሁን በቃ አንድ ጊዜ ድኛለሁ ማለት በክርስቶስ ከፍርድ አምልጫለሁ፣ እግዚአብሔር ልጅ ሆኛለሁ ምናምን ብለህ እንዳትቀጥ። መቼም ሰውነህና ልትሳሳት ትችላለህ ብሎ ደግሞ ንስሐ አዘጋጀልክ። እሱም የጽድቅ መንገድ ነው። አየህ፣ ህግን ፈጽማል። ህግ የምትፈጽመው ህጉ በሁለት ተዘግቷል። ጌታ አምላክን በፍጹም ነፍስ በፍጹም ሀሳብ ውደድ ማለት ሌላ አምላክ አታመልክም፣ ስሙን በከንቱ አትጠራ ምናምን። ወደ ስድስቱ ደግሞ ለሰው ነው። አባት እናትን አክብር፣ አትግደል። በቃ ሰዎች ላይ የሚመጣውን ነገር በሁለቱ ህግንም ስታደርግ አንደውን ትረሳዋለህ። አንተ ከእግዚአብሔር ጋር በተጣበቅ ቁጥር አትገልም። ቆይ ገለህ ታውቃለህ ጌታውን? ኧረ በስመ አብ፣ እኔ ምንም ገድዬ አላውቅም። ለምንድን ነው የማትገለው? ኃጢአት ስለሆነ። አየህ፣ አሁን ትክክልና ትክክል አይደለም አለመግደል። ትክክል ነኝ። ስራ ማለት እሱ ነው። እሺ የገደለውስ? ቆይ የገደለውስ? እሱ ማለት አይደለም። ተው። ስለዚህ እስከምሞት ድረስ ንስሐ እየገባ እንትን በል። ተው፣ ልክ አይደለም። አንድ ጊዜ ድኛለሁ፣ አንዴ ምና ተው። ገብቶሃል? በኋላ ስመጣ ጠይቀሃለሁ። ስለዚህ መልካሙን ይኸውልህ፣ ስለ ድነት አይደለም እሱ። አሁን የጽድቅንና የድነትን እንዳታገናኝ። ይቅርታ፣ እዚሽ ጋር አንድ ነገር። ስለዚህ ያ የገደለው ሰው በስራው ይከፈለዋል ማለት ነው። እሱን ነው ከፍላለሁ ያለው ኢየሱስ እኮ። ይኸውልህ በራሱ ክርስቶስ በራሱ ምሕረት አድርጎለት ነፃ አውጥቶታል። አሁን ደግሞ በህይወቱ አልፈለገም ይሄ ሰው በቃ ማለት አሁን እንዲህ ስልህ ሰው ገላልና በቃ አንድ ጊዜ ምናምን አይደለም። የንስሐ ህይወት አለ። ትክክል። በጣም አዳምጠኝ። የተራቡ ሰዎችም አሉ። ለመዳን አይደለም የምታደርገው። ይህንን እውነተኛ ህይወት ያገኘውን በነፃ እያመሰገንክ እግዚአብሔር ያመሰግናለሁ፣ ለእኔ ብሎ ሞቶልኛል፣ ለእኔ ብሎ ተሰቅሎልኛል፣ ከእንግዲህማ እኔ አንተ የሚያስደስት ህይወት እኖራለሁ እያልክ በቅድስና ትኖራለህ። ሰውነህና ደግሞ ስትሳሳት ንስሐ ትገባለህ። ሰዎች ደግሞ አሉ የሚታዩ ሰዎች
ሲራቡ የሚታዩ ይሄንን ህይወት ትኖራለህ። ይሄ ለምንድን ነው ሲባል መጨረሻ ላይ መንግስተ ሰማያት የምትባል ትቀረናለች። ምን ትቀረናለች? መንግስተ ሰማያት። አሁን ሰዎች የሚሳሳቱት ምን መሰለ? ይህንን ስራ ባለመስራቴ መንግስተ ሰማያት ስላልገባው በቃ ያለ ስራ መዳን ምናምን መዳንን አታስገባ ነው። በመንገዱ ሂድ። መንገዱን ግን ትተከሄድክ መንገዱን ትጠይቀው አይደለም። አዎ እዚህ ጋር ለምነግርህ ነገር አሁን ለምሳሌ ጳውሎስ መንገዱን ይዞ ሄድ የነበረ ሰው ነው። ግን ዕብራውያን ላይ ምን ብሏል? ለሰዎች ከሰበኩ በኋላ እኔም የተጣልኩትን ሥጋዬን እያስጎሰምኩ አስገዛው ነበር ይላል። እንዳይሳሳት ይታገል ነበር ማለት ነው። ከተሳሳተ እንደሚወጥ እየተናገረ ነው። ጸሎት ለመመታ እኮ ስራ የጽድቅ እንጂ የመዳን አታድርገው ነው። በቃ ዋናው እሱ ነው። በቃ ከገባህ በቃ ጽድቅ ማለት ታዲያ ምን ማለት ነው? መዳን አይደለም? ስራ አይደለም። እንደዚህ አይነት ትርጉማት ጽድቅ መዳን የሚባል ነገር የለውም። ይኸው ትርጉሙን ላሳየህ፣ አንዴ ትርጉሙን ላሳየህ። ይሄ መዝገበ ቃላት ነው። እሺ አሁን ለምን መሰለህ ተለመደና የጽድቅ ህይወት የመዳን ህይወት ነው ይላል። አይደለም፣ አይደለም። ጽድቅ ትርጉሙ ራሱ ያለበለዚያ እግዚአብሔር ጻድቅ ነው ስትል እግዚአብሔር ሊድን ነው እያልከኝ ነው። አየህ ስህተቱ። እግዚአብሔር ጻድቅ ነው ማለት እግዚአብሔር ትክክል ነው ማለት ነው። እግዚአብሔር እውነተኛ ነው ማለት ነው። አየህ ትርጉሙን መጀመሪያ ማወቅ። ትርጉሙን ካላወቀ ሁሌ ትዝ የሚልህ መዳን ነው። ይኸው ላንብብልህ። ጽድቅ ማለት ይላል ሕግን መፈጸም፣ እንደ ሕግ መኖር፣ መመራት፣ ትክክለኛ ወይ እውነት ማለት ነው። ይሄ ሁሉ አሁን የጠራቸው ስራ ናቸው እነዚህ። መዳን ከሆነ እግዚአብሔር ድኗል እያልከኝ ነው? መልኬ እግዚአብሔር ይባርክ። ጥሩ ነገር እንትን ብያለሁ እኮ ለዚህ ነው ጥንቃቄን አድርግ። እኔ ይኸውልህ መዳን ምናምን ስል ይኸውልህ አሁን ልምጣልህ እግዚአብሔር ተራ ነገር መነጋገርም አልፈልግም። ስለዚህ በቃ በጣም አመሰግናለሁ። እግዚአብሔር አንዴ እችን ይዘህ ሂድ ወደ ቤትክ፣ እችን ይዘህ ሂድ። የእግዚአብሔር ጽድቅ እግዚአብሔር በጽድቅ ይኖራል። እግዚአብሔር በምን ይኖራል? ጌታውን እሺ ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። አሁን እሱ እያወራ ማለት ነው። አንድ ጥያቄ ነበረኝ እሱ ላይ ማለት ነው። ሄደ እኮ አሁን እኮ እሱ ገብቶታል። ግን ያው እስቲ መልክ አንተ አስረዳኝ ስላልገባኝ ነው። እንትን አሁን ለምሳሌ ስራ ያድናል የሚሉ ሰዎች ማለት ነው። ስራ ካዳነ ማለት ነው ለምንድን ነው ንስሐ የሚገቡ? ስራ ያድናል ከተባለ ንስሐ ለምን ይገባል? ስራው ካዳነ ስራ ያድናል የሚል መጽሐፍ ቅዱስ ውስጥ ድነ ስራ ግን ወደ ትክክለኛ ህይወት ያመጣል። አሁን ወደ ትክክለኛ ህይወት ለመምጣት ነው። አሁን የጠፋው ልጅ አለ አይደለ? ልጅነቱ እኮ አለ፣ ግን የጠፋ ነው የተባለው። አየህ ርስቱን ምኑን በቃ ከቤተሰቡ የሚያገኘውን ነገር አያገኝም። ሄደ በቃ ልጅነቱ አለ። ሲመለስ አባቱ ምንም አልጠየቀውም። እንኳን ደህና መጣ ነው ያለ። አሁን ንስሐው ምን ሆነለት? እውነተኛ በቃ የእውነት እንዲመለስ አደረገው። አየህ አሁን ስራ ንስሐ ለነገሩ ኃጢአትን የምትናዘዝበት ነው። ስራ ማለት ለምሳሌ አንድ መስሪያ ቤት ውስጥ አንተ ስትሰራ ጉቦ አለመብላት ትክክልና ትክክል አይደለም? ብትበላስ ያው ተላልፋ። ስለዚህ እኮ ጻድቅ እኮ ነው የምትባለው። ልክ ነህ እኮ ነው። አሁን ይኸውልህ ጻድቅ ማለት ሰው ጭንቅላት ውስጥ ጻድቅ ማለት የዘላለም ሕይወት ነው፣ ጻድቅ ማለት በቃ መዳን ነው ምናምን ተብሎ ተሰብኳል። አሁን እዚህ ጋር ሹፍ ላንብብልህ። አሁን ስለ ጽድቅ ከተወራ መዳን ከሆነ እዚህ ጋር ከእግዚአብሔር ጋር ልንጋጭ ነው። እግዚአብሔር በጽድቅ ይኖራል ማለት እግዚአብሔር ድኗል ማለት ነው። ጆ እግዚአብሔር በእውነት ይኖራል፣ ትክክለኛ ነው። ለነገሩ እንደ እግዚአብሔር ያለ ጻድቅ እንደ እግዚአብሔር ያለ ቅዱስ የለም። ግን አካፈለልኛ ጻድቅ የሚል እሱ ነው። እኔ አልልም፣ እኔ አልችልም፣ እኔም ጻድቅ ነኝ አልልህም። ግን እሱ ያጸድቃል፣ ትክክል ነው ይላል። ልክ እንደ ኖ ፍጹም ጻድቅ አላለውም፣ አብርሃምን አላለው። እነሱ እኮ አልዳኑም፣ ግን ጻድቅ ተብለዋል።
አየህ፣ ጻድቅ መባልና መዳን ይለያያል። መዳን በክርስቶስ ብቻ ነው። እሱንም የምታገኘው በእምነት ነው። ስለዚህ በእምነት ነው ብቻ ማለት ልክ ነው። ስለዚህ አሁን መልኬን ያልኩት ነገር ማለት ነው አንድ ሰው በስራ ይዳናል ካለ ንስሐ መግባት የለበትም። በስራ ካለ በእምነት ካልሆነ በስራ መግቢለት ትችላለህ። እስቲ ቆይ አሁን መሰቀሉን፣ መሞቱን፣ መነሳቱን ምን እየቆፈርክ ነው የምታገኘው? እንዴት ነው ቆይ የምታገኘው? እኔ ገብቶኛል ያንተ አባባል። እኔ ልክ ሆናለሁ ማለት ነው አይደለ መልኬ? አንድ ሰው በስራ እጠቃለሁ ካለ አንተ ከገባ እንደዚህ የሚጠይቁ ሰዎች ሲመጡ አብረን ተባብረን እንመልስላቸዋለን። በቃ ይህ ጥያቄ መልስ ይሆናቸዋል ወይ? ሁልጊዜ ለምሳሌ አቤት ዋጋ የሚያስከፍለኝ እንትን ውስጥ ነው እኮ ጌታ የከተተኝ። እንግዲህ እግዚአብሔር ይታይ። ጽድቅን ስትሰማ ከምን ጋር ታገናኘዋለህ መሰለህ? ትክክለኛነት ወይ እውነት የሚለውን ጽድቅ ማለት ትክክል ወይ እውነት ማለት ነው። ጆን እየሰማኝ ነው? አዎ በቃ ጽድቅ ለምሳሌ በክርስቶስ ጸድቀናል ሲል የክርስቶስ ትክክለኛ ህይወት ወይም ክርስቶስ ጋር ነው። እውነተኛው ከኛ ጋር ነው፣ ትክክለኛው ከኛ ጋር ነው ማለት ነው። ስለዚህ በክርስቶስ ጸድቅ ያለውና እኔ አያስፈልገኝም አለ ካንተ ነው። ያንተ ህይወት የተጨማለቀ እንዳይሆን አንድ ጊዜ ክርስቶስ በቃ ስለ እኔ እንትን ብሏል ብለን እንዳትል ጴጥሮስ ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተለይ ማለት ነው። በጣም እኮ ቀላል እኮ ነው። ቅድስና መለየት ነው። ከኃጢአትም ይሁን ከምንም ከብዙ ነገር እግዚአብሔርን ከማያስደስት መለየት። ጽድቅ ግን መንገድ ነው። መንገድ ማለት የእውነተኛ የትክክለኛ ህይወት መሄድ ነው። አሁን ያገኘውን እውነት፣ ያገኘውን ክርስቶስ፣ ያገኘውን የዘላለም ህይወት፣ ያገኘውን ልጅነት በትክክለኛ መንገድ አየህ፣ በስራክ እየገለጽ የዓለም ብርሃንነትን መልካም ስራን እየገለጽ የዓለም ብርሃንነትን ትገልጥ ዘንድ ያንን መንገድ ይዘህ ሂድ። የጽድቅ መንገድ ነው፣ የትክክለኛ ህይወት ክርስቶስን እንደውም በደንብ የምትገልጸው ከምናገር አሁን እኔ እዚህ ከምለፈልፍ ይልቅ አንድ የሆነች ተግባራዊ ነገር ባደግ ዋው በእውነት ይሄ ብለው ልክ እንደነሱ ክርስቲያን እንደተባለ ይነገርልሃል። ወንጌል ይሄ ነው። በደንብ ደግሞ በህይወት ነው በተለይ። ስለዚህ እሺ፣ ሌላ ጥያቄ አለ? አንዳንድ ሰዎች ይገቡና ያጠፋሉ። እንትናችሁ የሚጠፋ እኔ ያው ሪፖርት አድርጉ በየግቡና መልካሙ ጋር ስለተባለ አንዳንድ ሰዎች ላላምናችሁ እችላለሁ፣ ላስወጣችሁ እችላለሁ። በሪፖርት ምንም አይፈጠርም። ሌላ አካውንት አለኝም አዲስም አካውንት ከፍቼ ምንትን ማለት እችላለሁ። ብዙም አይጎዳም። ገና በእውነተኛ ነገር ብዙ የሚከፈል ክፍያ አለ። እሺ ሌላ ሰው አንተ የት ጠፍተህ ነው? መርሳ ነው መርሳ የት ጠፍተህ ነው? አሁን ብቅ ያልከው ወይ እንዴት ናችሁ? እግዚአብሔር ይመስገን። ይቅርታ ሰሞኑን ቢዚ ሆኜ እኮ ጠፍቻለሁ፣ አልገባሁም ብዙም። አይ ችግር የለም። እስከዚህ ድረስ ነው። እኔ ስንት ሰዓት ሆነ? 5 ሰዓት ይበቃል። ነገ ጠዋት እንገናኛለን እግዚአብሔር በረዳን መጠን። ይህንን እንግዲህ በልቦናችሁ ይጻፍላችሁ። በክርስቶስ ያገኛችሁትን የዘላለም ሕይወት ልጅነት፣ ከፍርድ ያመለጣችሁበትን ነገር በቅድስና በጽድቅ እንድትኖሩ እግዚአብሔር ይርዳችሁ። ዓለምንና ምኞቱን የሚያስክደው የእግዚአብሔር ጸጋ በውስጣችሁ አለ። ለሱ ፍቃዳችሁን ስጡ። እምቢ የሚል ኃይል እንድታገኙ። ለኃጢአት እሺ ስትሉ ሰይጣን ያግዛቸዋል። ለጽድቅ እሺ ስትሉ እግዚአብሔር ያግዛቸዋል። ሲስ አረ ሲስ ነይ እስቲ ምን ሆነሽ ነው የጠፋሽው? ስለዚህ አሁን ወንድማዊ ምክር የምመክራችሁ ምንድን ነው? የክርስቶስ የተሰጣችሁ ስጦታ በነፃ ተሰጥቷችኋል። አዎ በነፃ ተሰጥቶናል። በነፃ ተሰጠን ብለን ደግሞ ወዲያው አልሞት ነው፣ በህይወት አለን። ስለዚህ ይህንን ነፃ ስጦታ ተንከባክበን መዳናችሁን ፈጽሙ ይላል። መዳናችሁን ፈጽሙ ማለት በየዕለቱ እየዳንክ ትሄዳለህ ማለት አይደል። ይሄ ዝም ብሎ አባባል ነው። አንድ ሰው ነው እንደዚህ ያሉት። እየዳንክ ትሄዳለህ ምናምን፣ በየጊዜው ክርስቶስ ለአንተ አስበው እየመጣ ዋጋ ሲከፍልልህ። አንድ ጊዜ መዳኑ ተፈጽሟል። በእሱ መዳኑ ውስጥ ነው ያለ ነው።
በነፃ ስጦታ ተሰጥቶናል። አስቀድሞ አድኖናል። ያዳነንን አምነነዋል። ስናምነው ደግሞ ወደፊት እንዳይፈረድብን በሱ ውስጥ ያለ ነው። ልጅነትን አግኝተናል። የዘላለም ሕይወት አለን። መንግስተ ሰማያትን እንግዲህ የቀረችን እሷን ነው። እሷን ለመውረስ ደግሞ መልካሙን ገድል እንጋደላለን፣ ሩጫውን እንጨርሳለን፣ ሃይማኖት እንጠብቃለን፣ መስቀሉን እንሸከማለን። በሚደርስብን በማንኛውም ፈተና እስከ መጨረሻው እንጸናለን። ያገኘነውን ላለመጣል እንጂ ሌላ አዲስ ነገር አናገኝም። ክርስቶስ አንድ ጊዜ በውስጣችን ገብቷል። እሱ ከቶ አላወጣችሁም ብሏል። እኛ ግን መውጣት እንችላለን። እሱ ከቶ በእጄ አላወጣችሁም ከገባችሁ ይላል። አይ እኔ ደግሞ እወጣለሁ ብለህ በግድ ብትወጣ እግዚአብሔር ያለ ፈቃድ ስለማይሰራ በፈቃድ ኃጢአት ከምትሰራ በፈቃድ ጽድቅ ብታደርግ መልካም ነው። በፈቃድ የማየውን ስፍራ ከምትገኝ በፈቃድ በቅድስና ብትመላለስ መልካም ነው። ይህንን ወንጌል ሰምታችሁ ለሌላውም እያስተላለፋችሁ እየጸለያችሁ እየጾማችሁ እየበረታችሁ ሂዱ ነው የምለው። እስከ ዛሬ ድረስ እኔ ኦርቶዶክስ ነኝ፣ የኦርቶዶክስ አስተምሮ ይሄ ነው እያልክ ስታስተምር ነበረ። እንካ ቢያንስ ግፋ ቢል አንድ ሁለት ጥያቄ ቢጠይቅ ኖሮ ቢትመልስልኝ አሪፍ ነው ብዬ አስባለሁ። ጠይቅ፣ ምን ችግር አለ? እሺ እጠይቃለሁ። ለምሳሌ አምስቱ አዕማደ ምስጢራቶች የኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት መሰረት ነው አይደለ? ዶግማ ተብሎ የተቀመጠ አምስቱ አዕማደ ምስጢራቶች ናቸው አይደል? ከየት ነው ያወጡት? ከመጽሐፍ ቅዱስ። በቃ ቀጥል። መቼ ነው ያወጡት? ያው በዛሬ በእንትን እኮ ከክርስቶስ ትንሣኤ በኋላ ከስንት ዓመት በኋላ ነው? ከ325 ዓመት በኋላ። በዛሬ ከ2000 ዓመት በፊት እሱ ተው። አይ 300 ከዛ ነው የሚቀለው። ያ ነው ክርስቶስ ከተነሳ በኋላ 325 ዓመት በኋላ 318 ሊቃውን ተሰብስበው። አሁን የምጠይቅህ ከ325 በፊት ቤተክርስቲያን ነበረች አልነበረች? ቤተክርስቲያን ነበረች። በምንድን ነበረ ስትመራ ነበር? ቤተክርስቲያንማ ነበረች። በምን ነበር 325 ዓመትን በምንድን ነበር ስትመራ ነበር? በእግዚአብሔር ቃል ነው፣ በመጽሐፍ ቅዱስ እኮ 318 ሊቃውንቶች ሲጡ ነው አዲስ ነገር የመጡት ወይስ በአርዮስ ምክንያት? አይ ይሄ ነገር ደግሞ እንደ አዋልድ መጽሐፍት አድርገን ሰዎች በሚረዱት መልኩ አምስቱን አዕማደ ምስጢር፣ ሰባቱን የቤተክርስቲያን ምስጢራት ብለው ከመጽሐፍ ቅዱስ አውጥተው ሳይጋጭ እንትን ሳይል ነው አይደል ያደረጉት? አዎ አይደለም። አሁን አዲስ እኮ ይኸውልህ አሁን እኮ ልመጣልህ እኮ ሚስጥረ ስላሴ የምትለው ሚስጥረ ስላሴ ላመጣልህ ነው በኋላ እንትን እንዳይልክ ለጥያቄ እንዲመችክ እኮ ነው። አሁን ሚስጥረ ስላሴ የምትለው ያው ሚስጥረ ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ ስላሴ ነው። ከሶስቱ አካል አንዱ ሰው ሆኖ ሲመጣ ሚስጥረ ስጋዌ ሆነ። ከዛ ደግሞ ሚስጥረ ጥምቀት ሆነ። ከዛ በኋላ ሚስጥረ ቁርባን ስጋዬን የበላ ደሜን የጠጣ በሚል ከዛ ሚስጥረ ስጋዬ ሚስጥረ ትንሣኤ ሙታን ነው። ከዛ ሰባት የቤተክርስቲያን ተጨመረ። ይሄንን ሁሉ ያወጡት ከመጽሐፍ ቅዱስ ነው አይደለም? አዎ እሺ፣ ልንገርህ ያንን የደነገጉት አምስቱ እኮ አንዴ የደነገጉት እኔ ልበል። ከዛ ይሄ ቃል የእግዚአብሔር ቃል ነው አይደለም? የእግዚአብሔር ቃል ነው። ምክንያቱም ከየት ነው ያወጡት? ይሄንን አምስቱን አዕማደ እኮ ከየት ነው ያመጡት? ከመጽሐፍ ቅዱስ። ከመጽሐፍ ቅዱስ ነው። እሺ፣ ስለዚህ ዋናው ማስረጃና ባለቤቱ አባቱ ማን ነው ማለት? መጽሐፍ ቅዱስ ለትምህርት ዋናው አባቱ እነዚህ አሁን ይሄ የተወለደ ነው። ከዛ ውስጥ አውጥቶ አዋልድ መጽሐፍት ተባለ። ዋናው የእግዚአብሔር ቃል እግዚአብሔር እስትንፋስ ለሐዋርያቶች የሰጠው መጽሐፍ ቅዱስን ነው አይደለም? እሺ ልንገርህ፣ ይኸውልህ አፌ ላይ አትቆምብኝ። እነዚህን አምስቱ አዕማደ ምስጢራቶቹን ያሰባሰቡ አንተ ለምንድን ነው መጽሐፍ ቅዱስን የምትፈራው? አይደለም እየፈራው አይደለም። እነዚህ ጋር ከመምጣት በፊት አዳምጠኝ። እነዚህ ጋር ከመምጣት በፊት መጽሐፍ ቅዱስ ነው አይደለ የቤተ ክርስቲያን ዋናው መሳሪያው? አዎ እሱንም በቃ እኮ። ስለዚህ ቤተ ክርስቲያን አንድ ሰው ልክ ነህ ልክ አይደለም የምትለው በመጽሐፍ ቅዱስ ነው በሌላ ነው? በመጽሐፍ ቅዱስ ነው።
ቤተክርስቲያናችን በጣም ጥሩ የምታስተምረው የምትመራው በጣም ጥሩ። አሁን በመጽሐፍ ቅዱስ ከሆነ በመጽሐፍ ቅዱስ ከሆነ አትመራም ቤተክርስቲያናችን። ስለዚህ አምስቱ አዕማደ ምስጢራቶች የተሰባሰቡ ከዛ በፊት ይሄ ነበር ወይ? አዳምጠኝ። ከዛ በፊት ይሄ ነበር ከ325 ዓመት በፊት ትምህርቱ የለም ማለት ሳይሆን እስከ 325 ዓመት ድረስ ቤተክርስቲያን ይሄንን ከማምጣታቸው በፊት በምንድን ነበር ስትመራ ነበር? እሺ አስጨርሰኛ፣ ለአንተም እና ደግሞ ለአድማጮች። አንተ እኮ 318 ሊቃውንት ጋር ልትቆም ነው። ከዛ በፊት ቤተክርስቲያን እኮ እንደሌለች እኮ አትቁጠሩ። አይደለም አለች ብዬ ቅድምን ነገር። ስለዚህ ቤተክርስቲያን ዋና መሳሪያዋ ምንድን ነው? ከ325 በፊት ራሱ ቤተክርስቲያን ነበረች እኮ። እነዚህን አስቀምጣ ነበረ። ቆይ አምስቱን አዕማደ ምስጢር ብላ በመጽሐፍ ደረጃ አስቀምጣ ነበር። ቆይ ምክንያቱ ምንድን ነው ካል አስቀምጣ ነበር ወይ የምጠይቅህ? ለምን ሐዋርያቶች አዳምጠኝ። ቆይ እስኪ ሐዋርያቶች የሚሆኑ ከሐዋርያቶች ቀጥለው እስከ 318 ሊቃውንት ከመምጣታቸው በፊት ከመሰብሰባቸው በፊት አዕማደ ምስጢር ሰባቱ የቤተክርስቲያን ምስጢራት ብለው አስቀምጠው ነበር። ይሄ ደግሞ ሊቀመጥ የተፈለገበት ምክንያቱ ከዛ በፊት ልጠይቅ፣ ከዛ በኋላ ከሌለ እዚህ ጋር እንሂድ። አስቀምጠው ነበር ወይ? አይ ከዛ በፊት ያ መናፍቅ ሳይነሳ በፊት መጽሐፍ ቅዱስ ነው አይደለ መመሪያቸው? በመጽሐፍ ቅዱስ ሲመሩ ያ ትምህርት ራሱ ከመጽሐፍ። ስለዚህ የቤተ ክርስቲያን ዋና ዶግማ መጽሐፍ ቅዱስ ነው አይደል? አዎ መጽሐፍ ቅዱሳችን። አንተ ደግሞ የምታወራኝ አሁን 318 ሊቃውንት ያመጡት ነው አልከኝ። አይደለም 318 ላይ የመጣው ከመጽሐፍ ቅዱስ ውጭ የሆነ ነገር ሳይሆን ከመጽሐፍ ቅዱስ ለይቶ አምጥቶ ይሄ የቤተክርስቲያናችን በቃ እሱ አዋሊድ ይባላል የምታስተምረው ይሄንን ትምህርት ነው ብላ። ከዛ በፊት ቤተክርስቲያን ምንድን ነው ስታስተምር የነበረው? ወይ ኩን አዳምጠኝ። ከዛ በፊት ቤተክርስቲያን ምንድን ነው ስታስተምር የነበረው? ከዛ በፊት የምታስተምረውንም ነው እዚህ ጋር አምስቱ አዕማደ ምስጢር። ስለዚህ አምስቱ አዕማደ ሰባቱም የቤተክርስቲያን ምስጢራት የሚመዘነው በምንድን ነው የሚመዘኑት? የሚመዘኑት በምንድን ነው? ከመጽሐፍ ቅዱስ ጋር ነው። አሁን የሚመዘነው ከመጽሐፍ ቅዱስ አጋጣሚ ውጭ ቢገኝ የሚመዘነው የሚለውን ተውና አምስቱ አዕማደ ምስጢራት ያለው ጠቅላላ አምስቱንን ከመጽሐፍ ቅዱስ አውጥቼ አሳያለሁ። ችግር የለውም። እሱ አምስቱን ከመጽሐፍ ቅዱስ እኔ እኮ ነገርኩህ እኮ እነዚህ አዋሊድ መጽሐፍት ናቸው። ዋናው ግን አባትየው ማን ነው? መጽሐፍ ቅዱስ ነው። ከመጽሐፍ ለምንድን ነው አባትየውን ትተህ እዛ ጋር 325 ዓመት ካለፈ በኋላ ትኩረት የሰጠው? ለመጽሐፍ ቅዱስ ላይ ትኩረት አልሰጠም። ጥያቄ ልጠይቅ። እሺ ቀለል ለፕሮቴስታንት አምስቱ የእምነት መግለጫዎች አላቸው። ምን አገባኝ እኔ አሁን ስለ ፕሮቴስታንት ለምን ጠይቀኝ? ፕሮቴስታንቱ ልጠይቅህ ነው። አልፈልግም። እኔ ለምሳሌ እምነት ብቻ ጸጋ ብቻ የሚሉት እነሱ ቤተክርስቲያን አሁን ምን ውስጥ ነው የገባኸው? አሁን ዶግማ አዳምጠኝ። ዶግማም ቢሆን ማንኛውም መጽሐፍ የሚመዘነው በመጽሐፍ ቅዱስ ነው አይደለም? እሱ አሁን አምስቱ አዕማደ ምስጢራት እኮ ድርሳን አይደለም። አምስቱ አዕማደ ምስጢራት የተጨመረው ከ325 ዓመት በኋላ ነው። ተጨመረ ማለት ሳይሆን ቆይ እስኪ አንተ አዳምጥ። እኔ እኮ አልቀበልም እያልኩህ አይደለም። ወይንም መናፍቃን እንዳይገቡ አንተ ችግር ከመናፍቃን ጋር ነው እንዲህ ከኔ ጋር አታወራም እንዲህ መናፍቅ ብለህ እንድትላለህ እንዲህ መናፍቅ። እኔ እኮ የሚገርመኝ ሰው ከማዳን ሰው ይድናል። ወንጌልን እንዴት ልናገር? ሰውን ከእግዚአብሔር ጋር እንዴት ላጣብቅ አይደለም። አንተ መናፍቅ ነህ። አንተ እንደዚህ ወንጌል ተሰብኮ ማለት አይደለም። መናፍቅ እያልኩ ሳይሆን በዚህ ሰዓት ላይ ላሉት መናፍቃኖች ሳይሆን አሁን የምናወራ አዕማደ ምስጢር አምስቱን አዕማደ ምስጢር 318 ሊቃውንት አስቀምጠውታል። እኔ እኮ አልቀበልም አይደለም። ከዛ በፊት ግን ቤተክርስቲያን የምትተዳደረው በመጽሐፍ ቅዱስ ነው አይደለም? አዎ 10 ጊዜ። ስለዚህ ዋና የቤተ ክርስቲያን ማስረጃዋ ማን ነው? መጽሐፍ ቅዱስ። በጣም ጥሩ። ከመጽሐፍ ቅዱስ አሁን
መጽሐፍ ቅዱስን ስታገናኘው አሁን ሚስጥረ ስላሴ አለ፣ ሚስጥረ ስጋዊ አለ፣ ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ ሚስጥረ ትንሣኤ ሙታን አለ። ከዛ ውስጥ አውጥተው ይኸው እዛ ስላለ ነው። አሁን እኮ መጽሐፍ ቅዱስ እኮ አይደለም የሰጠው፣ ከመጽሐፍ ቅዱስ ውስጥ አውጥተው ነው ይሄን ያስቀመጡት። ይሄኛው እንኳን አምስቱ አዕማደ ምስጢር የሚመዘነው በመጽሐፍ ቅዱስ እንጂ መጽሐፍ ቅዱስ በአምስቱ አዕማደ ምስጢር አይመዘንም። አሁን ትልቁ ችግር መጽሐፍ ቅዱስን በአምስቱ አዕማደ ምስጢር ልትመዝነው ታመጣዋለህ። ጥያቄን አስረሰኝ እኮ ወደ ጥያቄ ልሄድ። ይሄን ካወራን ወደ ጥያቄ ልሄድና ልጠይቅ። አይበቃም? ይጠይቅ። አሁን እንትኑ ጋር ከገባ ሂድ። እሺ መልካም። እንደ ቤተክርስቲያናችን ደረጃ እንኳን የኦርቶዶክስ ተዋሕዶ ቤተክርስቲያን የሚቅርና የቀደሙት አባቶቻችንም ጭምር ጥምቀት አያድንም ብሎ ያስተማሩ አባቶች አሉ። ወይም ኦርቶዶክስ ተዋሕዶ ቤተክርስቲያናችን ጥምቀት ለማዳን አይደለም አያድንም ብሎ ያስተማሩበት መጽሐፍ ቅዱስ ወይንም በቀለም ደረጃም ካለ እስቲ ያሳይ። ይኸው የመጀመሪያ ማስረጃ ጥምቀት ለድህነት ወይንም ለኃጢአት ስርየት አይሆንም፣ መጽሐፍ ቅዱስ ውስጥ የለም። አይ ስለዚህ የኦርቶዶክስን ሳይሆን አንተ በራሴ የምትመራ ምርት ነው። እኔ መቼ አልኩህ? ቅድም እኮ አልኩህ እኮ አንተ የምታስበው ስለ 318 ሊቃውንት፣ እኔ የማወራው ደግሞ ከ325 ዓመት በፊት የነበሩት ሐዋርያቶች ይሄ በመንፈስ የጻፉት ያስቀመጡት ጥምቀት ለኃጢአት ስርየት ይሆናል ብለው አልጻፉም። ካልጻፉ በቃ የለም ማለት ነው አላሉ። ኢየሱስ ክርስቶስም አዳምጠኝ፣ ኢየሱስ ያመነ የተጠመቀ ይድናል እንጂ ጥምቀት ለኃጢአት ስርየት ይሆናል ብሎ አልተናገረም። ይሄ የእናንተ ሀሳብ ነው። ቆይ መልካም፣ አሁን ልጠይቅ። መልካም ከቤተ ክርስቲያን ልታመጣ አችልም። ለምን? ኦርቶዶክስ ተዋሕዶ እንደዚህ የሚል አስተምሮ ስለሌለ ማለት ነው። መጽሐፍ ቅዱስ ላይ ለታሪክ የሚሆን ጥምቀት አያድንም ብሎ ያስተማረ አዋራ አለ? ጥምቀት ያድናል ማለትስ ቤተክርስቲያንም አትልም እኮ ነው ምልክ። እሺ ቤተክርስቲያን እንደማትል አሳየና። ይኸው ቤተክርስቲያን መጽሐፍ ቅዱስን እኮ ነው የያዘችው። ያመነ የተጠመቀ ይድናል እንጂ ጥምቀት ለድህነት ይሆናል፣ ጥምቀት ያድናል ብላ ቤተክርስቲያን አትልም። ቤተክርስቲያን እኮ እዚህ ጋር ነው የጀመረችው። አሁን ነው እንደ የምታወራው። እሺ ቤተክርስቲያን ሐዋርያቱ ጋር ነው የተጀመረው። መጽሐፍ ቅዱስ በአማርኛ ወይኩን ቤተክርስቲያን የተጀመረው የት ነው? መጽሐፍ ቅዱሱ በአማርኛ ቤተክርስቲያን የተጀመረው የት ነው? መቼ ነው? ቤተክርስቲያን ያው ከአንደኛው ክፍለ ዘመን ቀጥሎ ነው። ቤተክርስቲያን የተጀመረው እዚሁ መጽሐፍ ቅዱስ ውስጥ ያሉት በሐዋርያት ነው አይደል? ተማሩ ሐዋርያቶች ካሉ ይኸው አላሉም። እነሱ ጥምቀት የኃጢአት ስርየት ያሰጣል፣ ጥምቀት ያድናል አላሉ። ካላሉ የመጀመሪያ ሐዋርያቶች ናቸው። ከየት አምጥቴ ነው ጥምቀት አያድንም የምትለኝ ታዲያ? መጽሐፍ ቅዱስ ስላላለ ያድናል ስላላለ አያድንም የምትለው ነው ወይስ? አይ መጽሐፍ ቅዱስ አያድንም፣ አዳኙ ኢየሱስ ክርስቶስ ብቻ ነው። ያዳነው ኢየሱስ ነው፣ የሚያድነውም እሱ ነው፣ ወደፊትም የሚያድነው እሱ ነው። ሌላ በውሃ አትድንም፣ በውሃ አትድንም። የሚያድነው ኢየሱስ ክርስቶስ ነው። እምነት ያድናል። እምነት እኮ እሱ ነው ያመንከው ነው። እምነት እኮ አይደለም ያዳነህ፣ ያመንከው ነው ያዳነህ። እስቲ አዳምጠኝ፣ ያመንከው ነው ያዳነህ። እምነት ያድናል አይደለም? እምነት ካያድንህም በደንብ አዳምጥ። ጆሮ ማላ አትግባብኝ። አልገባሁም፣ ላስተካክል ነው። ይኸውልህ ኤፌሶን ምዕራፍ 2 ላይ ቆይ በእናትህ ጸጋው በእምነት አድኗቸዋልና የምለው ልመለስ ብዬ ሩቀት ሰዓትም እየበላ ስለሆነ ነው፣ ላረጋጋ ስለፈለኩ ነው። አንተ ጸጋው በእምነት አድኗቸዋል ስል እምነት አያድንም እያለ ነው። አንተን አልጠየቅኩም ማርስ። ቆይ መልኬን ነው የጠየቅኩት። ከአንተ ጋር እናወራለን ከመልኬ ጋር ከጨረስን። ቆይ አንዴ እሺ፣ ቆይ አሁን አንዳንድ ጥቅሶችን ላሳይክ እና ከዛ ለምሳሌ ዮሐንስ 3:14 እስቲ ዮሐንስ ላይ ብቻ ጨርስልሃለሁ። ስለ እምነት በቃ ዮሐንስ ላይ ብቻ ጨርስልሃለሁ። አዳምጠኝ። ዮሐንስ 3:14 ጀምሮ ምን ይላል? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት በእርሱ ምን የሚል ነው የሚለው? ወይኩን የሚያምን
የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀላል፣ ይገባዋል። በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንዲወዷል። በእሱ ምን የሚል የሚያምን ድጋሚ ደገመው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈረድበት እግዚአብሔር ወደ ዓለም አላከው። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። በእርሱ በሚያምን ምን አይልም አይፈረድበትም። እሺ ቆይ ዝም ብለህ አዳምጠኝ። አሁን ጥቅስን እንትኖቹን መጽሐፍ ቅዱስን ዝም ብለህ አዳምጠኝ። ምንም ጥቅም የለውም። አንድ ጥቅስ ላይ እናውራ፣ ችግር የለም እኮ በቃ የምታምነው ለምንድን ነው? ቆይ የምታምነው ለምንድን ነው? የምታምነው ለምንድን ነው? እሺ የሚያምነውም የሚጠመቀውም ለመዳን ነው። ማን ተጠመቃለህ? አሁን ስለ ጥምቀት እዚህ ጋር አውራ። ስለ ጥምቀት የሚያወራን ላሳይክ እንደ ይኸው እኔ ቆይ አንድ ሚሊዮን ጥቅስ አወጣና ያንተን አንድ ጥቅስ ምን እንደሆነ እነግርሃለሁ። እሺ ይኸው ዮሐንስ 5:24 አንድ ያዳምጠኝ። ዮሐንስ 5:24 እስቲ ምን ይላል? በእናትህ አይከመርም። በእናትህ እኔ ይኸውልህ በእናትህ ብሄር ከሆነ ብሄሩን እነግርሃለሁ። በእናትህ አማራ ነኝ። በአባቴ ጠየቀኝ በእናትህ አስራት በለኝ። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ቃሌን ምን የሚል ይኸው የዘላለም ሕይወት አለው አለ። መልካም ቀጥልሽ። እሺ ቀጥል። በደቂቃ እናወራለን። ዮሐንስ 5:36 እዚሁ ወገኖቻችን አንዴ መልኬ ምንድን ነው የሚያሳየን? በእምነት እንደሚዳን እያሳየ ነው። እና ሌላ በምንድን ነው የሚዳነው? ለእኔ ደቂቃ ሰጥተኝ እኔም የወይኩን ሀሳብ ወይኩን አንድ ጥያቄ ልጠይቅ ካንተን በምንድን ነው የሚዳነው? ለሌላ ቆይ እኔ እኮ ለምን አንተ አሁን እያልክ ያለው እምነት ሳይሆን ኢየሱስ ነው የሚያድነው ነው የምትለኝ? ወይኩን አይደለም። እሱ ምን አለ? ጥምቀት አድንም አለ። እሺ ጥምቀት የማድን ከሆነ እምነት ነው ወይስ ክርስቶስ ነው የሚያድነው ብዬ ጠይቄያለሁ። እኮ እምነትም አያድንም ነው እያልክ ያለው። እኔም እኮ አልገባኝም እኮ ኢየሱስ እንደዛ ነው እያለኝ ያለው። እምነትም አያድንም ብሎኛል። ስለዚህ እምነትም አያድንም ኢየሱስ ነው የሚያድነው ይለኛል እኮ ቅድም። መልክ እንዳትረሳ አንተ ጤነኛ አይደለም እንዲይዙ በኢየሱስ ክርስቶስ ሰላም ነው። ጥያቄ ጌታን ብልህኛል ቅድም ምን ሆኖ ነው ከእንደዚህ ያለ ሰው ጋር ለማንኛውም በቃ በጊቶ አያራጉ ወይ ምን አይነት ሰው ጥያቄ ነበረ። እናንተ ቆዩ። ስለ እምነት እንዴት እንደሚዳን እያወራሁት እምነት አያድንም ይላል። መልኬ እንደዛ ከሆነ እምነት ያድናል ብለህ ታምናለህ አይደል? መልኬ ያመንከው አለ ባለቤት አለ። ስለዚህ ከእምነትና ከኢየሱስ ማን ነው የሚያድነው? ምን ማለት ነው? እኔ እኮ ከእምነትና ከኢየሱስ ማታ ማታ እየጠጣችሁ ነው የምጠይቁትን አታቆምና ይቅር ይበላችሁ እያልኩ እኮ ነው። ባኩታ በዚህ በማታማ እስካሁን የደከሙት ይበቃኛል። የእርሳስ መንገድ ይጠጡ ይመጡና እዚህ ያክልኛል። ይሰማል። አቤት የእርሳስ መንገድ ያለው እንግዲህ ፈቃደኛ ነህ ከኔ ጋር ለማውራት? ምንድነው ጥያቄ ነው ያለ? አዎ ጥያቄ አለ። ጊዜ ብዙም የለኝም። ኦኬ ቀደም ስታወራ ነበርና ያመንከው ነው የሚያድነው ስትል ነበርና እምነት ለምን ግን በእርሳስ መንገድ መጣ ማለት ቀጥታ ሰላም ለኪ ነኝ ብለህ ብትመጣ ምን ችግር አለ? አይ እኔ ለሌላ ጉዳይ ሳይሆን ቻርጅ ስላለቀብኝ የኛው ደግሞ አርት ማስተምርበት ቻናል ነውና እኮ ሰላም ለኪ ብለህ ብትመጣ ምን አያስገባኝ ምናምን ብለህ ነው? አይ ቻርጅ አልቆብኝ ነው። ያኛው ስልኬ ቻርጅ አልቆ ነው። የኛው ደግሞ አርት ማስተምርበት ነው። ጠይቀን። እሺ የኔ ጥያቄ አሁን ልጁ ጥሩ ጥያቄ ነበር የጠየቀው።
እሱን ግልጽ ብታደርግልኝ። ምክንያቱም የሚያድነው ኢየሱስ ነው ወይስ ያመንከው ነው? እምነት ያድናል ተብሎ መነገር ይችላል? ምክንያቱም ጥምቀት ያድናል ሲባል ከምን አንጻር መሆኑ ለመናገርና ለመወያየት ነው። ጸጋው በእምነት አድኗቸዋል። ጸጋው አድኗቸዋል ይላል። የምታምነው እኮ ያዳንህን ነው። መጀመሪያ ከአዳም የመጣውን ነገር አድነዋል። አንዴ ቆይ መልስልኝ። አቦ ድክም ብሎኛል በቃ